እኔና ቴና መጀመሪያ ስንጋባ ገንዘብ አልነበርንም። we have each other, we have vision, we have God, we have godliness, we know what we focus ምንሆንበት እና 20 ዓመት ያደረገ አልጋ ላይ ነው የተኛ ነው እና ሽቦ የሚወጣ ማለት ነው የሚዋጫ I'm not kidding እና it's funny ግን I want ወጣቶች እንዲማር በዛ አይነት መጎርቆዙ ይግቡ ማለት ሳይሆን sometimes life tough ሊሆን ይችላል you have to start from scratch እና ምንድነው ፕራዮሪታይዝ ያደረጋችሁት ካላችሁ ሁለት ነገር ነው የሷ ጥያቄ is this the right person ትክክለኛ ሰው ነው ወይ ለኔ እኔም እንደዛ ሁለተኛ ደግሞ can I be the right person for him ፊት ማድረግ እኔም ደግሞ ለሷ ትክክለኛ ሰው መሆን እንችላለን I hope በዚህ ብዙ ነገሮችን መማር ትችላላችሁ ብዬ አስባለሁ እና እሷ በስንት ሰዓት መጣ በዚህ ሰዓት ከዛ አንድ ሰዓት አርኩ ጂሲ she really ተናዳለች በጣም ነው የምትናደደው እና እኔ ለሷ ብዬ ነው ለካስ ድብቅብቅ ማድረገው ማለት በቃ መጣውላ ይሄ ብዙን ጊዜ ያለ ነው እና አንድ ቀን በጣም ኢሪቴት ያደርጋትና ጥላይ ሲደርሰን አይሳይ ከዚህ በኋላ trust me I'm not gonna lie to you ግን እውነቱን ስነግርሽ ደግሞ መቀበል አለብሽ አልኳት so I said okay እውነቱን ብቻ ነገርኛ አለችኝ and then ከዛ ጊዜ በኋላ እየመጣ ነው አይደለም ስንት ሰዓት መጣው ከ45 ደቂቃ በኋላ ለምን ይሄን እያረኩ ነው እኔም ነፃ ወጣው እሷም ነፃ ወጣች ማለት እዚህ ጋር ላዳመጡን ወይንም ለሚመለከቱን ሰዎች ትንሽ ክሊር ለማድረግ ማለት ነው ያው ከጋብቻ በፊት ሴክሹዋል የሆነ ግንኙነት እንደማይመከር የታወቀ ነው እና ከዛ በፊት አሁን ከጋብቻ በፊት ሁሉንም መነጋገር አለብን ወይንም ማየት አለብን በግልጽ ምንድነው የሚለውን ነገር ማለት ነው ማየት አለብን ሲባል ያንን ተሞክሮ እንደማይገባ ማለት ነው ማለት ያው በቤተክርስቲያን አይመከርም ያ እሷን ትንሽ ጥርት እንድታደርግ በጣም ትክክል ነሽ ስላልተስማማ ጎን ብለነዋል ቢሳይድ ብለነዋል ኢንስተር ቢሃይንድ ምክንያቱም ብዙ ጊዜ እንደምቀልደው ቢሃይንድ ከሆነች ካልተስማማት ገፍተራ ባፍንጫ ትደፋለች ብዬ ነው ላስቃችሁ ብዬ ነው እና ቢሳይድ ግን you work together አብራችሁ ታደርጋላችሁ አብራችሁ ፌስ ታደርጋላችሁ and she will feel part of the vision እና በመጽሐፌ ላይ ደጋግሜ ያስቀመጥኩት ነገር ምንድነው the lack of mutual vision የጋራ ራዕይ ያስፈልገናል ያ ደግሞ የዋና የህይወታችን ዓላማ ላይ እና ይሄንን ከነገርኳት በኋላ ይሄንን በአምልኮ በሚለው ስር ነው የጻፍኩት I remember አምልኮ ወይም ደግሞ አንዱ ተግዳሮት ሪሊጅን ስለሆነ በሪሊጅኑ ስር ብዙ ዲቴሎች አሉ ወደኛ ስመጡ ኮሊንግ አለ መሆን የምትፈልጉት ነገር አለ እና በዛ ውስጥ ነው አንዱ ከኔ ልጀምር ብዬ ያልኩት እና አንዱ ሆነስት ሆኜ ያስቀመጥኩት ነገር ይሄ ነው እና the good thing is ቲናን ስታገኘኝ ያየችው ዋይዝ ስለነበረች ፖቴንሻል ነው I always grateful ነኝ ፖቴንሻል ነው የዓላማ ሰው መሆኔ እንደገና ፖቴንሻል ምን አይነት ፖቴንሻል down the road I will be a provider I will be gentle የልጆቹ አባት መሆን እንደምችል አይታለቻን ያኔ ግን እንትኑ አልነበረም ፖቴንሻል እና sometimes it's good to see the potential than እጄ ላይ ቁጭ አድርገው አይነት አቲቲዩድ ከሚኖረን ማለት ነው አብረን የመገንባት ነገር በጣም መልካም ነው አብሮ የተገነባ ነገር ሁለቱም ሰዎች የሚጎሩበት ነገር አይኖርም by the way I have nothing to brag about አሁን ለምሳሌ ምክንያቱም እሷም እንደዛ whatever we have እግዚአብሔር ይመስገን we are well to do እግዚአብሔር ረድቶናል በሁሉ ነገር ምክንያቱም ቀላል አይደለም 20+ year ነው በሜሪጅ ቆየ ነው ግን ከዜሮ ነው የተነሳ ነው እና ኤሪስትሮ እና maybe ብዙ ሰዎች የማያውቁት ነገር it takes phase በትዳር ውስጥ ለመግባት ሁሉም ሰው በእኔ ባለፈበት ይለፍ ማለት ሳይሆን it's about looking for the right person እና not only that being a right person at the same time ብዙ ጊዜ ሌላኛው ሰው right person ሊሆን ሳይሆን እኛም ደግሞ right person መሆን አለብን ሚቹዋል ነው ምንለው ለዛ so if you are looking for the right person are you the right person ነው ከዛ በኋላ በህይወታችን ውስጥ የሚመጡት ተግዳሮቶች whether it's lack of money ምንም ነገር ማሸነፍ እንችላለን እና ከዛ ነው የጀመረው ጉዟችን ልላችሁ ፈልጌ ነው እና now we are heading into ወደ 24 ዓመት አካባቢ ሆኖናል እና
እግዚአብሔር ረድቶናላችሁ ፈልጌ ነው። ግን ይሄ የጀመረው ሸክምን በመሸከም ነው። መጽሐፍ ቅዱስ ባይ ዘ ዌይ ሰቆቃ ላይ ነው ምዕራፍ 3 ቁጥር 27 ላይ ሰው ይላል በልጅነቱ ቀንበርን ቢሸከም መልካም ነው ይላል። ፕራይዝ ጋድ one of my favorite scripture። ይሄን ከማግባቴ በፊት ስትራይክ ያደረገኝ የመጽሐፍ ቅዱስ ክፍል ነው እና ሰው በወጣትነቱ በልጅነቱ ቀንበርን ቢሸከም መልካም ነው ይላል። መልካም ነው ነው የሚለው ኃላፊነት መውሰድ ወይም ደግሞ አካውንታቢሊቲ ኢትስ አ በርደን። ግን ዶክተር ማይለስ መኖር አንድ መጽሐፍ ጽፏል if you have a chance read the burden of freedom የሚል the burden of freedom በጣም ወጣቶች ቢያነቡት ደስ ይለኛል። the burden of freedom it is a burden but it's freedom ኃላፊነትን መውሰድ ያ በጣም ወሳኝ ነው። ወጣቶች የሆኑ ሰዎች በራሳቸው ላይ መስራት ካለባቸው እና የኔ አድቫይስ ምንድን ነው? don't be scared starting from scratch. look for the right person and be the right person at the same time. work out to be the right ትክክለኛ ሰው ለመሆን መስራት አለበት። እሷ ትክክል መሆን አለበት ካልክ ትዕቢት ነው። how about you? the other way around ነው መሆን ያለበት እና ስንወስን ግን ያ ነው የሚሆነው እና አንዱ ያለን ተግዳሮቶች ሁለቱ ተናግሬ ማለት ለመንደርደሪያ ተናግሬ ከዛ ወደ አንዳንድ ፕራክቲካል ወደ ነገሮች ይገራሉ። I believe this is also very practical እና this አነሳሽው I'm happy እና ሁለት ነገሮች ናቸው። አንደኛው ሚቹዋል አካውንታቢሊቲ ያስፈልጋል አብሮ ለማደግ ብዙ ጊዜ ላክ የምናደርገው እዛ ላይ ነው። ሌላኛው ደግሞ በድንገት የሚሰምር ትዳር ስለሌለ የጋራ የሆነ ዋናው ዓላማችን ላይ መስራት አለበት። ያ ማለት ምንድን ነው? ባላንሱን ማግኘት አለብን። ለምሳሌ ረዳት ናት ስንል ትጨፈለቃለች ማለት አይደለም። you have to find a balance. she is a person. she is not inferior. she is appropriate helpmate. inferior አይደለችም ሴት በማን በፍጥረቷም አይደለችም ኢንተሌክቹዋልም አይደለችም። በዲቫይን ኦርደር ውስጥ እግዚአብሔር ረዳት አድርጎ ስለፈጠራት ለዋናው ዓላማ አብረው መስራት ስላለባቸው ነው እንጂ we have to admit ለምሳሌ ቲና በብዙ ከኔ የምትሻልባቸው ኤሪያዎች አሉ። ወንዶች ይሄንን ማመን ይከብደናል። ያ ግን የጀንትልማን ምልክት አይደለም፣ ፕራይድ ነው ወይም ደግሞ ካልቸር። እኔ I don't want to say it የኮሎኔል ልጅ የጀነራል ልጅ አያዋጣም ላችሁ ፈልጌ ነው። የቀኛዝማች እና ግራት አያዋጣም። just be yourself። የምንሰራው ነገር ሪል ስለሆነ እና sometimes it's good thing እግዚአብሔር ልክ እንደ አንበሳ ወንድን ከኢጎ ጋር ነው የፈጠረው እና ያ ኢጎ ሴት አንበሳ ከተጠቀመችበት ፕሮቴክሽን ያመጣል። ከተጠቀመችበት ጉድ ሃንተር ይሆናል። ዲስትሮይ ካረገችው ደግሞ ዩዝለስ ነው የሚሆነው። ልክ እንደዛው it's a good ego ግን አንዳንዴ ደግሞ በኢጎአችን ውስጥ በኔነት ውስጥ መሞት ያለበት ነገር አለ ብዬ አስባለሁ። ሶ መንደርደሪያ ሀሳባችን ብዬ ማሰው ዛሬ ተግዳሮቶቻችንን ከማውራታችን በፊት እነዚህ የማመነሳቸው ነገሮች ብዙ ኤክስፐርቶች የሚያነሷቸው ናቸው እና ጥበብንም የሚሰጡ ናቸው። ግን እግዚአብሔር ደግሞ ከሁሉ በላይ ቃሉን ሰጥቶናል እና የተወሰኑ ክፍሎችን ለአንብብና ከዛ ዋን አዘ ታይም አንዳንድ ነገሮችን እናነሳለን። የእግዚአብሔር ቃል የሚለውን አንዴ ለአንብብላቸው የተወሰነ ክፍሎች ላይ መጽሐፍ ቅዱስ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ፕራይዝ ጋድ። የእግዚአብሔር ቃል የምንሄድበትን መንገድ ሪዳይሬክት የሚያደርገን ላይፋችን ዲክቴት ማድረግ የሚችለው የእግዚአብሔር ቃል አይ ስትሮንግሊ ብሊቭ። ሌላው መጽሐፍ ቅዱሳችን ክፍል ምሳሌ 25 ላይ ብዙ ሰዎች ኪክ ፊክስ ነው በህይወታቸው ውስጥ የሚፈልጉት። ኪክ ፊክስ ማይክሮዌቭ ጄኔሬሽን ይሉታል። ሁሉን ነገር ፈጣን የሆነ ነገር አያዛልቅም። ግን ምክር የእግዚአብሔር ቃል ላይ ያለው ነገር ቀላል አይደለም እና ምሳሌ 20 ላይ እንደዚህ ላይ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀደዋል ይላል። ዋው! እኔ ብዙን ጊዜ የምናገረው እሱ ምክር አልጠፋም ምድር ላይ። አእምሮ ያለው ሰው ነው የጎደለው። አእምሮ ያለው ሰው ነው የሚቀዳው። የሚቀዳ ከሌለ ምክር እንደ ጠሊቅ ውሃ ነው ይላል። እንግዲህ
ይሄ ምሳሌ ያነጋገር ነው። ጠሊቅ ውሃ ማለት ኤፈርት ያስፈልጋል። በገመድ ውሃቸውን ልከው ከስር ይዘው የሚጠጡትና ጥማታቸውን የሚያረካ ነገር ነው። ግን እንደ ጡጦ አፍ ላይ የሚሰካ ነገር አይደለም። ምክር ማነፍነፍ አለብህ፣ መፈለግ አለብህ። ዩ ሃቭ ቱ ሉክ ዊዝደም ነው። ዊዝደምን መጽሐፍ ቅዱስ እያሳደድን መፈለግ፣ የት ነሽ እያልን መፈለግ ያለብን ነገር ቢኖር ጥበብን ነው እና ሌዚ ሆነ ሜንታሊቲ ማሳደር የለብንም። እና አእምሮ ያለው የሚለው በጣም ይገርመኛል። አእምሮ ያለው ይቀደዋል። ፕሬዝ ጋድ። በኢየሱስ ስም እግዚአብሔር አንደርስታንዲንግ ይስጣቸው፣ አእምሮ ይስጣቸው። አእምሮ የጎደለው ሰው ምን ማለት ነው? አእምሮ ያለው ማለት ፕሩደንት ነው የሚለው እንግሊዝኛ። ልባም የሆነ ሰው ይቀደዋል ነው ችግሩ። ምክር ጠፍቶ አይደለም። በተለይ አሁን ባለንበት ላይ there is so many resources. Are we looking for the right one? እመኑ፣ የቋንቋ ባሪያ ሊኖርብን ይችላል። በእኛ ህብረተሰብ በዛ ውስጥ ብዙ ላይኖር ይችላል። ግን there is enough resources, especially እንግሊዝኛ የምትናገሩ ሰዎች you have no excuse. ቢዩቲፉል የሆኑ መጽሐፎች አሉ፣ ፖድካስቶች አሉ። የሚያስፈልገን አእምሮ ነው። እኔም አሁን ሼር ማደርጋችሁ ከእግዚአብሔር ቃል በህይወቴ ውስጥ የሰራውን እንዲሰራ የምፈልገው and what I'm preaching is what I believe, what I want to practice and what's true. ሶስት ነገሮች ናቸው። እውነት ነው ወይ ብዬ ነው የምጠይቀው። do I practice it? yes መቀጠል ፈልጋለሁ። ያ እንደሱ ከሆነ ድፍረቱ አለኝ ለማካፈል። ስለዚህ አእምሮ ያለው ይቀደዋል ይላል። አሁንም በምንነጋገርበት ጊዜ የሚያፈዝ የሚቀልድ ሰው ይኖራል። I feel bad for him. That's foolishness. prudent አይደለም። እና ፊልተር እያደረገን መስማት አለብን፣ ናይ መሆን አለብን ማለት ሳይሆን ለዚህም ነው እንደዚህ አይነት አእምሮ የጎደለው ሰው መጽሐፍ ቅዱስ ሰነፍ ነው ይላል። እና ስለ ሰነፍ ደግሞ ምሳሌ 12:15 ላይ የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል ይላል። አይገርማችሁ? የሰነፍ መንገድ በዓይኑ የቀናች ናት ይላል። በቃ እና አንዳንድ እሱ በፉሊሽነሱ የሚኩራራ ሰው አይታችኋል፣ ወንድም ሴትም። አንዳንድ የሚያሳፍር ነገር የሚያኩራራቸው ሰዎች አሉ። እና what we see in the social media በብዛት ያ ነው። እና ብዙ ሰዎች የሚወዱት ያንን ሪል ስታፍ መስማት የማይፈልግም። መጽሐፍ ቅዱስ ጢሞቴዎስም ላይ ያንን ይናገራል። ለራሳቸው የሚመች አስተማሪ ወይም ደግሞ ኢቺንግ ኦፍ ኢየርስ የሚያክላቸው ነው የሚፈልጉት። ያንን ለማድረግ አልተጠራም። ሜሴንጀር የወንጌል ሰው ነኝ። ትሩዝ ነው የምናገረው፣ በፍቅር ነው የምናገረው። እና ስናገር ደግሞ ሰዎች ኮንዶሚኔሽን ውስጥ እንዲገቡ ሳይሆን በፍጹም አልፈልግም። ኮንዶሚኔሽን የኔ አገልግሎት ስላልሆነ ሪኮንሲሌሽን ውስጥ ሪስቶሬሽን ውስጥ እንዲገቡ ነው። ያ ነው የኔ ትልቁ አልቲሜት ጎል። እና ሌላኛው ክፍል ማሰብ ያለብን አሁን የምንነጋገረው ጥበብ ስለሆነ ፕራክቲካል ስለሆነ የሰነፍ የአባቱን ተግሳጽ ይንቃል ይላል። ዘለፋን የሚቀበል ግን አእምሮ ያበዛል ወይም ደግሞ ፕሩደንት ነው ይላል። አእምሮ ይበዛለት ነው የሚቀበል። ስለዚህ አሁን በመቀበልና ባለመቀበል ምክንያት ነው ሰዎች ፌል የሚያደርጉት። እና የምንነጋገረውን ፕራክቲካል ነው፣ ዶግማቲክ ሆነ አይደለም። በህይወት ውስጥ መንዝረ ነው ልንጠቀምበት የምንችለው ነገር ነው። እና ቅድም እንዳልኩት ነው የእግዚአብሔር ፍቃድ መሆኑ መጋባታችን ትዳራችንን ከመፍረስ ነፃ ያወጣው፣ ሃይ ሜንተናንስ ከመሆን ነፃ ያወጣው። ብዙ ቸርች ስለሄድን ቸርች መሄዳችን በቂ አይደለም። ጥበብን መፈለግ መቻል አለብን ብዬ አስባለሁ። ተግዳሮታችንንም ለመስራት የሚጠቅመን አንዱ ነገር በዚህ ውስጥ ስናልፍ ነው ብዬ አስባለሁ። እና አንድ ነገር ጨምሬ ምንድናቸው ተግዳሮቶች በህይወታችን ውስጥ የሚያጋጥሙን የሚሉትን ነገሮች ይናገራል። ከዛ በፊት ግን ስለ አሁን የጋራ ራዕይ እንዳልኩት ኢኳሊ ዮክድ ወይም ደግሞ በአንድ ሀሳብ፣ በአንድ ዓላማ፣ በአንድ ራዕይ መጠመድ ኢኳሊ ዮክድ መጽሐፍ ቅዱስ ነው እንደሚል በበሬና በአህያ ትረስ ይላል። ምክንያቱም አንዱ ፓወርፉል ነው፣ አንዱ ደግሞ አይደለም። በአዲስ ልብስ ላይ አሮጌ አትጣፍ ይላል። ምክንያቱም አንዱ ያበሰዋል፣ ይበጭቀዋል። አብረው መሄድ ካልቻሉ የሚበጭቅ ነው፣ ይዞ ይጠፋል። ላስት ዊክ እንዳልኳቸው ነው I cannot run faster than my wife። ሌላውን ሁሉ ጥዬ መሄድ ልችል እችላለሁ። ሚስቴን ጥዬ ከሄድኩ ግን ሞኝነት ነው፣ ወይ ደግሞ ባሏን ጥላ የምትሄድ ከሆነ ሞኝነት ነው። አብረን ማደግ ካለብን፣ አብረን መሄድ ካለብን፣ አብረን መስራት ካለብን እና
ሁለተኛው ማወቅ ያለብን እና ባነሳቸው ላይ ሚቹዋል አካውንታቢሊቲ ነው። በኋላ መጣበታለን። አንዱ ተግዳሮት በትዳር ውስጥ አንዱና ዋነኛው ዋና ነው የማስበው ላክ ኦፍ ሚቹዋል አካውንታቢሊቲ ነው። ይህን ስናወራ በመጽሐፍ ቅዱስ ኮንቴክስት ነው ማውራት ያለብን። አንደኛ ሁለቱም ለክርስቶስ የሚገዙ መሆን አለባቸው። አንዱ የሚገዛ አንዱ የማይገዛ ከሆነ አይ ዶንት ኖ ሃው ቱ ፊክስ ዛት ሜሬጅ አይ ሪሊ ዶንት ኖ። ባውቅ እነግራቸዋለሁ። መርፌ ልወጋችሁ ይችላሉ። አንቺም ተው አንተም ተው። ግን ነገርየውን ዲያግኖስ አድርገን የመፍትሄ ሀሳብ ኪር ካላረግ ነው ያንን ሲምፕተም ይመጣል። ስለዚህ የመጀመሪያው ሚቹዋል አካውንታቢሊቲ ውስጥ ከመጋባታችን በፊት አስቀምጫለሁ ነው በብዛት ለክርስቶስ የሚገዛ ነው ወይ ለክርስቶስ የምትገዛ ናት ወይ የሚለው ነው። ሁለተኛው ዱ ዊ ሰሚት ዋን አናዘር እርስ በርሳችን ዊ ኤክስፔክት ወንዶች ብዙን ጊዜ ሴቶች እንዲገዙ ነው የምንፈልገው። ዱ ዊ ሪሊ ሰሚት them which means ቶት ፓተርናችን ትክክለኛ ሀሳብ ሲያመጡ ሚቹዋል በሆነ ምክንያት እርስ በርሳቸው በክርስቶስ ፍቅር አንዱ ሌላው ይገዛ ነው የሚለው ስለ ቼን ኦፍ ኦርደር ወይም ስለ ስልጣን ተዋረድ ሳይሆን ማወራ በቤት ውስጥ ስላለ የጋራ ነገር ስለምንገነባ መጀመሪያ አስቀምጬላቸዋለሁ። የጋራ ራዕይ በሚቹዋል አካውንታቢሊቲ ተጠያቂነት የምንለው ማለት ነው። ሶስተኛው ደግሞ አንዱ ሌላውን ኮሬክት ለማድረግ ኢንካሬጅ ለማድረግ መስራት አለበት። ይሄ በሜሬጅ ውስጥ ወሳኝ ነገር ነው። ያ እግዚአብሔርን በመምሰልና በቅድስና እንድንኖር ይረዳናል የሚል ሀሳብ ነው ያለን። ስለዚህ I cannot emphasize enough about mutual accountability. በምንድን ነው ሚቹዋል አካውንታብል የምንሆነው ካልን አንደኛ ኮሚትመንት አለ። ኮሚትመንት is very important. ሪስፖንሲብል መሆን አለብን። both side ነግሬያቸዋለሁ። አንዱ ብቻ የሚጠርቅ ከሆነ አስቸጋሪ ነው። ኮሚትመንት አለ። ልጅ የማድረስ የመመለስ ማጽዳት ቤታችንን በንጽህና ፋይናንሳችን it's a commitment that we are in. እኔ ብቻ መሰራ ከሆነ ወይም እሷ ብቻ መሰራ ከሆነ የሰራነውን ገንዘብ እኔ ቁማር የምጫወትበት ከሆነ ወይ እሷ ሄዳ ሾፖሊክ ከሆነች አካውንታቢሊቲ የለውም። በኋላ መጣበታለን። ሚቹዋል የሆነ አካውንታቢሊቲ የለውም። በአንዱ ስሜት ላይ የተመሰረተ ነው። ስለዚህ there is a commitment, trust እና ትራንስፓረንሲ ያለው አካውንታቢሊቲ። ፎር ኤግዛምፕል አካውንታቢሊቲ ምን ማለት ነው ካለን ስንጠየቅ መመለስ አይደለም። this is powerful በደምብ ስሙ። መጽሐፌ ላይ አስቀምጫለሁ። true accountability ሳትጠየቅ ግልጽነትን ማድረግ ነው። ለምሳሌ እኔ ትራቭል አድርጋለሁ በአገልግሎት the first thing ቲና የት ነህ አትለኝም። ስደውል ሃይ ሜሪ እንዴት ነህ ደህና ነህ ወይ ናፈቀኝ the first thing I know ማደርገው ነገር ምንም ብዬ ሳይሆን that's how I develop ኦኬ ከእንትና ጋር እንትን ያለሁት I'm in my hotel going to check without being asked. transparency or levelun አያችሁ she doesn't have to ask. መጠየቅ ላይ ከደረሰች which means አጠራጥራታለሁ ማለት ነው ለኔ ዌል ቢንግ ካልሆነች በስተቀር ካልጠየቀችኝ እና ይሄንን both side ነው ማወራችሁ። የሆነ ቦታ ነኝ አለላት ይሄ ለኔ ነው why would I do that? ምንም የተደበቀ ነገር ከሌለኝ ይሄ አካውንታብል እሷንም እጠብቃለሁ ሳልጠይቃት። ይሄ በአንዴ ዴቨሎፕ የሚሆን አይደለም። ለምሳሌ ከማትወደው ከምጠላው አይደለም ማይመቻት ሰው ጋር እንኳን ብሆን I have to tell. ምክንያቱም ትራንስፓረንሲ ከሌለው በጣም አደገኛ ነገር ነው። አይ ቲንክ መጽሐፍ ላይ አስቀምጨው እንደሆነ አላውቅም፣ ግን ስትሩ ብዙ ጊዜ ሳስተምር እናገረዋለሁ። I'm a pastor እና sometimes early stage of our ministry ላይ እሷ ስራ ስትሄድ እኔ ፒክ ማድረግ አድርገን አንድ መኪና ስለነበረ ብቻ ጆሃንስበርግ መኪና የሌለን ጊዜ ነበረ። ከዛ መኪና ያለን ጊዜ ያለ አንድ መኪና ነው። ከዛ ደግሞ እኔ ፒክ ማድረግ sometimes late ሆናል ካውንስል እያደረኩ now what I learned about accountability is መጣውላት አለው 4 o'clock የምትወጣ ከሆነ መጣውላትና አንድ ሰዓት ለምን ካውንስል እያደረኩ ነው ወይ I'm talking to people. okay ሌላ for example travel ሳደርግ for 2 weeks ሄጄ ከሆነ አንዳንድ ኤክስቴንድ ማድረግ ይኖርብኛል በስራ ምክንያትና መጀመሪያ የምጠላው የነበረው ነገር ከ2 weeks በኋላ ብያት አንዳንዴ ላስት ሚኒት ላይ ነው የምነግራት። ከዛ በኋላ ምክንያቱም የተለያየ ነገር ያጋጥማል። አምን እንደምታወራው ካልን ስለ አካውንታቢሊቲ ትራንስፓረንት በየኔ ሳይት ሳወራ የሷም እንደዛ እንደሆነ አስቡ። እኔ ከራሴ ሳይት ስለሆነ ምናወራና then I decide to tell her ከዛ በኋላ ትኬት ነው የምልክላት ኤክስቴንድ ካደረኩ በቃ እኔም ነፃ ነኝ እሷም ነፃ ናት። ፕሬዝ ጋድ በነፃነት እንኖራለን። አካውንታቢሊቲ ማለት በጣም ሲመነዘር ወሳኝ ነው። ልብ በሉ ትሩ አካውንታቢሊቲ ሳትጠየቅ መናገር ግን እንደ ሽንፈት ነው። ማን ሳትጠየቅ አትናገር። ሳልጠየቅ ማልናገረው ከሌላ ሰው ጋር
ሚስቴ ጋር she has to be able I have to allow her to read inside out መጽሐፍ ቅዱስ ሁለቱም ራቁታቸውን ነበር አይተፋፈሩ ነበር አይደል? So both side ይሄን willingness መኖር አለበት without mutual accountability. Trust me, ቤት መስራት ከባድ ነው። ድብብቆች ነው የሚሆነው። It's true in finance. እና ተስማምተን ነው ቤተሰብ መርዳት ያለብን። ትራንስፓረንሲ ያስፈልጋል። እና እንደ እናቶቻችን ከአስቤዛ ላይ እየቆጠበች የምትረዳ ከሆነ ቤተሰቧን እኔም ደግሞ ማድረግ ከሆነ ቤቱ ነው የሚፈርሰው። በአጭሩ በኋላ መጣበታል። ትራንስፓረንሲ በፋይናንስም በሁሉ ደረጃ ወሳኝ ነው ልላችሁ ፈልጌ ነው። አይ ሆፕ የምናገረው ነገር ወሳኝ ነው ብዬ አስባለሁ። ኮሚኒኬት የማድረግ አካውንታቢሊቲ ያለብን ኮሚኒኬሽን አሁን ካልኩት ጋር ማለት ነው። ይሄ it's not about controlling እና playing police አይደለም። እና ብዙ ሰዎች ይሄ point controlling ነው it's love ነው። if I love my wife I have nothing to hide። ራቁታቸው ነበሩ እኮ ነው የምለው። እኔ ፊዚካሊ በጣም የሚያሳፍረው ፓርት ለመግለጥ ከወደድኩኝ ስንፍናዬንም ብታይ ጀጅመንታል እስካልሆነች ድረስ እዳ ሌቭል ላይ ማደግ አለብን ነው የምላቸው። አሁን ማወራው ሃይ ሌቭል ትሩዝ ነው። አይ ኖ አንዳንዶቻችን ሊያስነጥሰን ይችላል፣ ግን እስ ትሩዝ ወደዛ ነው ማደግ ያለብን። ወደዛ ነው ማደግ እና ግን ይህንን ሚቹዋል የሆነ አካውንታቢሊቲ እና ተጠሪነት ስናወራ ለምሳሌ በኋላ መጣበታለሁ። አንዱ በፋይናንስ ላይ ሚቹዋል የሆነ አንደርስታንዲንግ ይኖራል። ግን በየሰከንዱ ጓደኛዋን ምሳ ለገበዝችበት እንትን እያመጣው ፖሊስ መሆን ከሆነ ዳትስ ዲስትራክቲቭ ካራክተር። ፍሪደም መስጠት አለብን። ሂውማን ስለሆነ ፍሪደማችን በማይነካ መንገድ ባላንሱን ማግኘት አለብን እላችሁ ፈልጌ ነው። አንዳንድ ጊዜ ህግ እናወጣና ህጉ በጣም ዲስትራክቲቭ ነው። ህግ ባይኖራችሁ ይችላል። ለዚህ ነው መጽሐፌ ላይ ከህግ ይልቅ በእግዚአብሔር ጸጋ ላይ መደገፍና መመርጠው ግን ሚቹዋል የሆነ መስማማት ላይ መድረስ አለብን ብዬ አስባለሁና ፖሊስ ሌባና ፖሊስ የምንጫወት መሆን የለብንም። ተባብለናል አይደለም? እንደዚህ ያደርጋል፣ ከዛ እንደዚህ ካሜራ ገጥም የሚባለው ከዛ ስቴትመንት እንትን አይቻልም። እንደሱ ከሆነ ዲስትራክሽን ኮንቲኒስሊ ኮሚኒኬት ማድረግ አለብን። ያ ወሳኝ። ሌላው በዚህ ተናግሬ እቀጥላለሁ። አይ ቲንክ ጥሩ ሀሳቦችን እያወራን ይመስለኛል። ብቻዬን ስለሆነ ማወራው ነው። አንድ መዘንጋት የሌለብን በሚቹዋል አካውንታቢሊቲ ውስጥ ትራንስፓረንሲ የሚለውን በጣም አጽንኦት ሰጥተን ማውራት ያለብን ይመስለኛል። ሁልጊዜ እሱ ነው ችግር ውስጥ የሚያስገባን እና ግልጽነት በሁሉ ደረጃ ነው መሆን ያለበት። ግልጽነት በአራው ኪስ አው ፍሬንድስ ውሏችን በተመለከተ ገንዘባችንን በተመለከተ ሚቹዋል ነው፣ ግን በሁለቱም ዘንድ መበረታታት አለበት። አንዱ በጣም ሴክሬቲቭ ሆኖ አንዱ ዝም ብሎ ዘርዛራ ከሆነ አይሰራም፣ ፍርስትሬሽን ያመጣል። ምክንያቱም የሁለታችንም ኃላፊነት በትክክል መወጣት መቻል አለብን ብዬ ስለማስብ በዚች ላይ አንድ ነገር ልጨምር ሳረሳ፣ ግሮዝ የሚባል ነገር አለ። አካውንታብል መሆን አለብን። ለማደግ በጣም አካውንታብል መሆን አለብን። ይሄን አካውንታቢሊቲ ቢል ማድረግ አለብን። ሁለት ነገሮች ነገር ያሉት፣ አንደኛው ግብ። ሰዎች ሁሉ ግብ አላቸው። ፋይናንሻል ግብ አላቸው፣ ሴክሹዋል ግብ አላቸው፣ ስፒሪቹዋል ግብ አላቸው። ግን ግባችንን አት ኤኒ ኤክስፔንስ ከሆነ ለማድረግ የምንሄደው ችግር ውስጥ እንገባለን። ምንድነው ታዲያ ዋናው ፎከስ ማድረግ አለብን? ምክንያቱም ግብ ማለት በዚህ ዓመት ይሄንን መፈጸም አለብን። አንዳንድ ጊዜ ያንን ግብ ማንፈጸምበት ነገሮች ይኖራሉ። ዋትስ አወር ፕራዮሪቲ? ብዙ ሊደርሽፕ አዋቂዎች የሚናገሩት ጎል ኢዝ ናት ይሄ ጥንቅቅ ያለ አንድ እንትን ደረጃ ላይ አቺቭመንት ሳይሆን ጎል ኢዝ ናት አቺቭመንት ቱ አቺቭ ሰምቲንግ ሳይሆን ግሮዝን አቺቭ ማድረግ ነው የሚለውን ሀሳብ ትንሽ ብናወራ ጥሩ ነው። ስለዚህ ሚቹዋል አካውንታቢሊቲ ላይ አብሮ ማደግን ማሰብ አለ። አብረን እያደግን ነው ወይ? አይገባሽም ከምትል አንተ የገባውን ነገር ማምጣት መቻል አለበት ብዬ አስባለሁ። እና one of the things mutual understanding በሚለው ላይ መጽሐፌ ላይ አስቀምጨዋለሁ። እኔና ቲና የመጣንበት አንዱ ባክግራውንዳችን ዳራችን የተለያየ ነው እና ከዛ የተነሳ at the beginning አንድ አይነት አንደርስታንዲንግ ሊሆን ይችላል። ከ2 ዓመት ተኩል ከተለያየን በኋላ የተጋባ ነው እና
I was in the Bible school. ስለዚህ ብዙ በራሴ ላይ ኢንቨስት አድርጌያለሁ ማለት ነው። እና the moment she comes የማወራው ነገር ሁሉ ስህተት ነው የመሰላት። ስለ ሳትኩ ሳይሆን እሷ ስላላደገች ነው፣ ወይም ደግሞ እኔ ያለሁበት ደረጃ ላይ ስላላደገች ነው። በደምብ ስሙ። አብረን ካላደግን ሁልጊዜ ሁለቱም ሰዎች ራይት ነው የሚሆኑት። ለዚህ ነው the need for common knowledge is very important. ግሮዝ የምንለው ያንን ነው። እና at the beginning እኔ ማነበው መጽሐፍ እሷ ታነባለች፣ እሷ የምታነበው this is a growth መቀጠል ያለበት ነው። ስቲል አሁን probably identical የሆነ ፖድካስት ነው የምንሰማው። እኔ ያስተዋውቃታለሁ የምሰማውን ነገር። ለምን ለራሴ ጥቅም ብዬ ለስል ሀመርሃ የሚታያት ከሆነ ቤቱ እሳት ሊፈጠር ነው ማለት ነው። ስለዚህ ለራሴ ብዬ አብረን ማደግ አለብን እና በሌለኝ ገንዘብ ህጉም ስለነበር እኔ መግባበት ትምህርት ቤት መግባት ነበረባት። ለማሳጠር በዛን ጊዜ በነበረኝ ኢንተርናሽናል ስቱደንትስ ቀድሞ ነው መክፈል ያለባቸው የአመቱን እና I don't know how I did it, ግን it was the right investment. እኔ third year ያለውኝ አንደኛ አመት ገብታ ተማረች። ደውላችሁ በህይወቴ ውስጥ ካደረኳቸው ኢንቨስትመንቶች the best investment ምለው አብረን ባይብል ስኩል ሜዳችን። ከዛ በኋላ ነው ሚኒስትሪም እኔም we took off. The first 1 year እንደምታስቡት አልነበር. It was tough because we don't have common understanding. It's tough. Even አንዳንድ ባልና ሚስት አብረው መጸለይ እንደማይችሉ ታውቃላችሁ። because they have ስለ ጸሎት ስለ እግዚአብሔር ቃል common የሆነ understanding የሌላቸው እና እኔም አድቫይስ የሚያማርገው አብረው እንዳይጸልዩ ነው። ምክንያቱም በጸሎት ተሰብረዋለች። ስንፍናውን ታነሳና የእንትን መንፈስ ብላ መጸለይ ከሆነ ወይ ቨርቲካል ሳይሆን ጸሎቱ የሚሆነው ሆሪዞንታል ነው። አሜን አይሉም። እሱ ጸሎታቸውም አይሰማም። ብዙውን ጊዜ የሚያጋጥመኝ እና አንዳንድ ጊዜ የምላቸዋለሁ ዶንት ፕሬይ ለአምላካችሁ ስለምጸልዩት አብራችሁ አትጸልዩ። yes the couple that prays together stay together sometimes not true እውነት አይደለም። ምክንያቱም የገንዘብ ማባከን ሱስ ካለበት ገንዘብ የማባከን ሱስ የተሰበረ ይሆን ትላለች። ጴንጤኛ ነው። ከዛ ወደ ጎን ነው የምጸልየው እና እሱም ደግሞ ይሰማል፣ በጎን ይሰማል። ጥሉ ይህ ነው የሚባል አይደለም እና sometimes a very destructive ነው። you don't have to pray ቴሊን ገንዘብ እንዳያባከን አታመናፍሱት። ችግራችን ያን አታመናፍሱት በፍጹም። ሃኒ በጣም ገንዘብ ያባከንክ ነው። የምትገዛቸውን ነገሮች ቀንስ። በግልጽ ጸሎት መንፈስ አያስፈልግም። you don't have to go ማለት እንዴ በግልጽ መነጋገር ነው የሚሻለው እና ጸሎትን እንድንጠላው የሚያደርገው ነገር ምንድነው? ጸሎት የሐሜት ቦታ ይሆናል። በባልና ሚስት መካከል መተራረሚያ ቦታ ይሆናል እና አይ ነው ብዙዎቻችሁ እንደምትሰቋቃለውና ማወራው ትክክል ስለሆነ ነው። እና የከለከልኳቸው ባልና ሚስቶች አሉ። ባካቸው አብራችሁ እንዳትጸልዩ። መቼስ ፓስተር ሜሮን ጸሎት ይከለክላል እንዳትሉ። ጸሎት ስለከለከልኳቸው እስካሁን ድረስ በትዳር አብረው ቀጥለዋል። ለምን? ጸሎታቸው ጸሎት አልነበረም፣ ሟርት ነው የነበረው። ዋይ ለምንድን ነው ካላችሁ ሚቹዋል አንደርስታንዲንግ የላቸው እና ታውቃላችሁ፣ አበሻ፣ ኢትዮጵያ፣ ኤርትራ ሁሉ መንፈስ ነው። ሁሉ ነገር መንፈስ ነው እና መንፈስ ይጨመርበታል ከፊቱና የብዙ መንፈሱን ገስጸን ግን እኛ እስካልተለወጥን ድረስ የሚፈጠር ፋይዳ የለም። እና በጣም ይቅርታ አድርጉልኝ፣ በጣም በግልጽ የተናገርኩ እንደሆነ አውቃለሁ፣ ግን ወዳችኋለሁ። ስለምወዳችሁ ነው የምነግራችሁ እና በደንብ ስሙኝ። ሚቹዋል አንደርስታንዲንግ በጣም ብዙዎችን ያንን ታዲያ አሁንም ቱሌት አይደለም ወሳኝ ነው ብዬ የማስበው ቱሌት አይደለም። ሰው በህይወቴ ውስጥ ያለውን ነገር ዋንስ እዛ ከገባን በኋላ አላይን ሆነ ላይፋችን። ይሄንን ከራሴ ፕራክቲካል ነው ብዬ የማስበው ነው የሚሰራም ነው። ረጅም መሄድ ከፈለጋችሁ ትንሽ ላብሰው መሰለኝ። አንዱ በጣም ኢግኖራንስ ሆኖ አንዱ ደግሞ በጣም በጥበብ ከሆነ ሁለቱም ኢግኖራንስ ቢሆን ይሻላል። ሁለቱም ኢግኖራንስ ሆኖ በመላ ቢኖር ነው የሚሻለው። ካልሆነ ቤቱ ይበጠበጣል። ያንን አይደለም የምመርጠው። ግን ሁለት ኢግኖራንስ ሰዎች በቃ ሲንሲየር በሲንሲየርሊ ሮንግ ግን አትሊስት ያዘግማሉ፣ አንድ ላይ ያዘግማሉ። ግን እንድናዘግም አይደለም የእግዚአብሔር ሀሳብ፣ አብረን እንድንሄድ እንሰራ ነው። ሰው ወደ ሀሳቦቹ ልግባ። አይ ቲንክ ይሄ በጣም ወሳኝ ሀሳብ ነው። ኢግኖራንስ ኢዝ ናት አ ብሌሲንግ። ህዝቤ እንዲያውቁ ፈልገው፣ ወዳጆቼ እንዲያውቁ፣ ወንድሞቼ እንዲያውቁ
አለማወቅ በረከት አይደለም። ስለዚህ ለማወቅ መጣጣር፣ ማንበብ፣ መማር ብዙውን ጊዜ ለምን ካውንስሊንግ እንደምንፈራ እኔ አላውቅም። ካውንስሊንግ ሲባል በጣም ነው የምንፈራው፣ በተለይ እኛ አበሾች በጣም አንቺ እኔ አለኝ ከዛ ያለው ነገር ልነግራቸው አልችልም። ሰውየው ካውንስል የሚያደርገው ሰውየው ሆነ የተለየ ቤኔፊት የሚያገኝ እኮ ነው የሚመስላቸው ያለው ጭቅጭቅ። ሌላ ህብረተሰብ ላይ ግን ልክ ሲጨቃጨቁ አይ ቲንክ ዊ ኒድ አ ካውንስለር ይላል። ኢትስ ጉድ ምን ማለት ነው? ከኛ የተሻለ እውቀት ያለው ሰው አልበርትሬት ያድርገን ነው። ሲጀምር የእግዚአብሔር ቃል መካሪ ነው ብያቸዋለሁ። ለክርስቶስ ከተገዛን ለእግዚአብሔር ቃል ከተገዛን the word of God will albertrate us wrong ነሽ ይልሻል። ያለ መገዛት መንፈስ ነው ያለበት። አንተ ደግሞ እየወደድካት ብሎ የእግዚአብሔር ቃል ነግረናል። ግን የእግዚአብሔርን ቃል እኩል አንደርስታንዲንግ ስለሌለ rightly divided ስለማናደርግ we need people who can rightly divide the word of truth። ሜሬጃችንን በተመለከተ ዋይዝ የሆኑ ሰዎች ያስፈልጉናል እና መፍራት የለብንም። ባይ ዘ ዌይ ስለ ካውንስሊንግ ስናገር ሰርቲፋይድ ካውንሰርን በሆን ምጠላው ነገር ምንድን ነው ካላችሁኝ ካውንስሊንግ ነው። ምክንያቱም እስናው ናይስ የብዙ ሰዎችን ችግር መስማት ፖይዘን ነው የምትሆኑ ያመሃል ድንጋይ ካልሆንክ በስተቀር እኔ በጣም የምጠላው ነገር ያንን ማለት ነው። ግን ሳምታይምስ ሰዎች መፈወስ ካለባቸው የሚሰማቸው ሰው ያስፈልጋል፣ ሪዳይሬክት የሚያደርጋቸው ሰው ያስፈልጋል። እና በዚህ አጋጣሚ የምነግራችሁ ካውንስል ለሚያደርገው ሰው በተለይ ቮለንተሪ ለሚያደርገው ሰው ደስ የሚያሰኝ ነገር አይደለም። ዩና ዱይንግ ሂም ፌቨር እንደዛ አድርጋችሁ አታስቡ። ለእናንተ ለትዳራችሁ ሎ ሜንቴናንስ እንዲኖረውና ብዙ ነጮቹ ቴራፒ መፍትሄ ነው እያልኩኝ አይደለም። እንደ እግዚአብሔር ቃል የሆነ ካውንስል ግን ቅድም ላልኳችሁ ነው ነፃ ያወጣል። አይ ሆፕ የምናገረው ነገር ይረዳችኋል ብዬ አስባለሁ። ተግዳራቶች አንዱ እነዚህ ነገሮች ወሳኝ ናቸው። በዚህ ውስጥ እንግዲህ ዲቴሎችን ከሄድን 5 ዋና የሆኑ ተግዳራቶች አሉ። ግን ከዛ አልፈን እስኪ ጥቂት ነገሮችን እናገርና ከዛ ለእናንተም እድል እሰጣለሁ። እዛ ውስጥ አንደኛው እነዚህ 5 ዋና ናቸው ብዬ ያስቀመጥኳቸው ነገሮች ላይ ከመጋባታችን በፊት ተጋብተን በየተለያየ የእድሜ ክልል ውስጥ የምናቆማቸው አይደል ማን የተነጋግረን የምናቆማቸው ነገሮች እንዳልሆኑ ልነግራችሁ እፈልጋለሁ። በኋላ እመለስበታለሁ። የመጀመሪያው ተግዳሮት የወሲብ ህይወት አለመጣጣም ነው። ወደ እንግዲህ ገደለው እንግባ ብለሻልና እንግባ ማለት ነው አይደል? ኢትስ ትሩ እና ጴንጤዎች በኢየሱስም እንደዚህ አይነት ነገር የምትሉ ከሆነ ዶኝ ኢትስ ናቹራል። ችግሩ ምን መሰላችሁ? ስለ ወሲብ ሲነገር የሚያንቀዠቅዠን ሂፖክራት ስለሆነንና ድብቅ ስለሆነን ነው እንጂ ለአቅመ አዳም ከደረስክ ረሃብ አለ። በረሃብ ላስተምራችሁ። ችግሩ ምን መሰላችሁ? ረሃብን ከአፕታይት ጋር ወይም ደግሞ ሴክሹዋል ኒድ እንትን ላስቀምጥላችሁ ብዬ ነው። ሲርብህ መብላት ኃጢአት የለውም። ግን የማንን ምግብ ነው የምትበላው? ሰርቀህ ነው የምትበላው ነው። That's how your sexuality has to be designed። ለዚህም ነው ከራስ ጉድጓድ ውሃ ጠጣ ይላል መጽሐፍ ቅዱስ። በጣም ጨዋ ስለሆነ አጻጻፉ ጉድጓድ ምንጭ እያለ ስለ ወንድና ሴት ፕራይቬት ፓርት በጨዋ መንገድ ፊግሬቲቭ በሆነ ስፒች ነው የሚናገረው። ከጠማ ከራስ ጉድጓድ ነው መጠጣት ያለብህ። የሌላ ሰው ጉድጓድ ሄደ አታጨቀኝ ነው የሚለው እንግሊዝኛው። መድ አታድርገው። ምክንያቱም በአንድ ጉድጓድ ውስጥ የተለያየ ሰው ከጠጣ ይደፈርሳል፣ በደምስም ይደፈርሳል። ለዚህም ነው አንፌስፉልነስ በቤተክርስቲያን ውስጥ ያለው። ብዙ ሰዎች የሚጠይቁት እንግሊዝኛው ላይ ስላለ ጊዜ ሰሪ ላይ ነው። ግን ፕሮቨርብና መድ ይጨቀያል ይላል እና ከራስ ጉድጓድ ውሃን መጠጣት ይናገራል። which means don't run around ማለት ነው። ኦኬ ስለዚህ በደንብ ልናገር አይደል? እናንተን ፊት እያየሁ ስለሆነ የምናገረው ሌላ ሰው ስለማይታይ የሚዬ ነው። ስለዚህ የወሲብ ህይወት አለን። ብዙ ሰዎች የጸሎት ህይወት ይጉራራል። It's good. We have prayer life, we have finance life, we have የፍቅር ጨዋታ ብዬ ላስቀምጠው ወይ ወሲብ የሚለው ብዙን ካላደረጋችሁ we have sexual life. We are sexual being whether we like it or not. Okay? We are. ስለዚህ ለአቅመ አዳም ከደረስን በኋላ ይሄንን ከየት ነው የምንማረው? ለመጣጣም
አልተጣጣምንም የሚሉት እኮ ዊርድ በሆነ መንገድ ነው አንዳንዶቹ። ኦኬ ነው ኢነር ታይም እንደሌለን ግን ትንሽ ነገሮችን ሳልነካካ አላልፍም ብዬ ነው በዚህ ውስጥና የወሲብ ህይወትን በተመለከተ ዲስከስ ማድረግ አለባቸው ከመጋባታቸው በፊት ከተጋቡም በኋላ መጣጣም የሚመጣው በዛ ውስጥ ነው። መጣጣም የሚለውን ቃል ማለት ነው እና ብዙ ነገሮች በዛ ውስጥ ይኖራሉ። ሴክሹዋል አለመጣጣምና መጣጣም የሚባለው ነገር ላይ ጊዜ ቢኖር ደስ ይለኛል፣ ግን በአንድ ቦታ አንድ ነገር ላይ መቆየት ስለማልፈልግ ብቻ አንዳንድ ጊዜ አልተጣጣምንም የሚሉት ሴትዮዋ ወገቧ እስኪሰበር ለስራ ሰርታ መጣ ሶፋ ላይ ተቀምጦ የሚጠብቀው ወንድ ኤክስፔክት የሚያደርግ ከሆነ ኢትስ ናት ጎና ሃፕን። ኒውትሪሽን ኢዝ አ ፋክተር፣ ሬስት ኢዝ አ ፋክተር፣ አእምሮ ሰላም ፋክተር ነው። ዲያዘው ያራው እንደ ሴት ብዬ ስናገር ወንድ ብዙ ጊዜ ወንዶች ላይ የምጠነከር ወሬ ላይ ብጠነከር እናንተ ላይ ከምጠነከር ብዬ እንጂ ኢትስ ትሩ ቦስ ሳይድ ገልብጣችሁ ስሙ። ኦኬ ስለመጣጣም አብሮ መስራት ነው ያለብን የሚለው በጣም ዲፕ የሆነ ነገር ነው እና አንዱ ግን ወሳኙና እሱ ነው ብዬ ነው ማስበው እና በኋላ ስለመመለስበት ታማኝነት ማግደል ሌላው ነው። ቅድም ተነጋግረንበታል። ያላግባብ ግፍ አለ። ያ አንዱ ተግዳሮት ነው። ግፍ ምን ማለት ነው? አቢዩዝ በአማርኛ በእንግሊዝኛችን አቢዩዝ። ዋትስ አቢዩዝ ሚንስ አብኖርማል ዩዝ ማለት ነው። ለራሱ ክብር ያለው ሰው፣ ራሱን ባል የሚያደርግ ሰው ፈልጉ፣ ራሱን የሚወድ ሰው ፈልጉ። ምክንያቱም እንደ ራሱ ይውደድ ነው የሚለው። ራሱን የማይወድ ሰው አይወድሽም። ትረስት ሚ በስፋት ጽፌበታል። ራስን መውደድና ራስ ወዳድነት ይለያያል። ለራስ ያለኝ ግምት የዳሸቀ ከሆነ ለአንቺም ይኖረኛል። ፊሎሶፊ አላግባብ የሆነ ግፍ ቨርባል ሊሆን ይችላል፣ ኮንትሮሊንግ ሊሆን ይችላል። የተለያዩ ነገር በወንድም በሴት ዘንድ አንዱ ተግዳሮቶች ናቸው። ማዋረድ የምንለው ማለት ነው፣ በሰው ፊት ንቀት፣ እነዚህ ወሳኞች ናቸው እና በቀላሉ የምናያቸው አሉ ተግዳሮቶች ናቸው። ቅድም ያነሳሁት ነገሮች የተጠያቂነት እጦት አንዱ ነው። ላክ ኦፍ አካውንታቢሊቲ። ቲና እኔን አካውንታብል ማድረግ መቻል አለባት፣ እኔም ደግሞ ያን ስልጣን መስጠት አለብኝ። በፍቅር ታርገው እንጂ መጽሐፍ ቅዱስ እውነትን በፍቅር እንናገራለን የሚል ዳትስ ቬሪ ኢምፖርታንት። ሌላው አካላዊ ገጽታ ነው። አካላዊ ገጽታ የትዳር አንዱ ተግዳሮት ነው። ለምንድን ነው ካላችሁ መጀመሪያ እሱን ለማግኘት የተተወለወለ ጠበንጃ ትመስልና ከዛ በኋላ ደግሞ አለለው ከገባች በኋላ ምን እንደምትመስል እንግዲህ አስቡ እና ያ በወንዶች ላይ የሚያመጣው ነገር ቀላል አይደለም። ውድ እህቶቼ ይህንን ማወቅ አለብን። መጀመሪያ የነበረን ትጋት የት ሄዶ ነው ነገር የት ሄዶ ነው ያ ትጋት እና there is nothing wrong looking good እግዚአብሔር ጥሩ እንድንሆን ቦት ሳይድ ነው። ባይ ዘ ወይ አንዳንድ ጊዜ ወንዶች ደግሞ ማወቅ ያለብን ሚስቶቻችን ብቻ ጥሩ ሆኖ እንዲታዩ ሳይሆን አንተም ደግሞ ብዙ መስራት ያለብህ ነገር ይኖራል ማለት ነው። እሷ ዳየት እንድታደርግ እየጠየቅ አንተ 200 ፓውንድ የምትገባ ከሆነ that's not being responsible። ሰው ገጽታ ወሳኝ ነው፣ ግን ምን የሆነ ነገር አይደለም፣ ግን ኮንትሪቢዩት ያደርጋል፣ በጣም ኮንትሪቢዩት ያደርጋል። ወሳኝ ነገር ነው ብዬ ስለማስብ ግን አንዱ ተግዳሮት ነው። ምን ይላሉ ቤትህ በእንግሊዝኛ በአማርኛ ስቴክ ካለ በሚገባን ቋንቋ ሽሮ ፍለጋ አትሄድም ይላሉ። ቲንግ ኢዝ ቤት ውስጥ የምንሰራው ማንኛውም ነገር በሁሉ ነገር ወሳኝ ነው እና የስ አንደርስታንድ ደም ግባት ከንቱ ነው ይላል። ለምን ዲትሮሬት ስለሚያደርግ በ15 ላይ ያለን ደም ግባት አይኖረንም፣ ግን we still can look great። እንደ ነጮቹ ፋይን ዋይን ይላሉ እና ወይን ጠጡ ያልኩኝ ደግሞ አይደለም፣ ጀስት አባባል እንደዛ ነው። እያማረብን መሄድ እንችላለን። we can take care of ourselves። ይሄ ፕራክቲካል ነው የማወራው። መንፈሳዊ ችግር ላይ ባይ ዘ ወይ ትዳራችን መንፈሳዊ ብቻ አይደለም። ይሄ ነው ብዙ ጊዜ የምንሸወደው።
ጸሎት የማይፈታቸው ነገሮች አሉ። ዳስፋ ቢታወቅ እዚህ ጋር ማውራት ያለብን ለዛ ነው። እና መፍትሄ ሀሳብን ማቅረብ ስላለብን ፈጠን ብዬ አካላዊ ገጽታ ወሳኝ ነው ላችሁ ፈልጌ ነው። እና በዛ ውስጥ ብዙ ዲቴሎች ይኖራሉ። ሌትስ ጀስት ወርክ አውት ሃይጂናችንን መጠበቅ ወንድም ሴት ኦኬ። እና ሚስት ቆንጆ ሽቶ ከገዛችልህ ሁለት መልእክት ነው ያለው። ጥሩ ዲዝራንት ከገዛችልህ ሁለት መልእክት ነው ያለው። ስለዚህ መልእክቱ ገብቶ we have to look good the other way around as well። ስለዚህ ይሄ በጣም ወሳኝ ነገር ነው ብዬ ነው የማስበው። እና በሁሉም መንገድ ሌላው ሱስ ነው። ሱስኛ የሚመስለን ፖርን ወይ ደግሞ ሲጋራ ወይ ደግሞ ትልቁን ነው። እሱማ የተገለጠ ነው። ጋምብሊንግ እሱ በጣም ዲስትራክቲቭ ነው። ግን አንዱ ከኤርሊ ስቴጅ ላይ ደብቀ ነው የምንገባው ነገር ቢኖሪያ ነው እና ተግዳሮት ነው። ምክንያቱም ሱስ ካለ ገንዘብ በሙሉ እዛ ነው የሚሄደው። ወተት መግዣ ታጣለህ። ባጭሩ በሚገባ ቋንቋ ላስረዳ። ኦኬ አይደለም ቤት መግዛትና ነሰስ የማሟላ እና ሱስ በጣም አደገኛ ነገር ነው። ሴቶችም ሱስ ይኖራቸዋል። ኤክስትሪምሊ ወርኮሊክ የሆኑ ወንዶች ወይም በስራ ላይ በጣም የደከሙ ሰዎች እያሉ ሴቶቹ ደግሞ ሾፕ ሆሊክ ይሆናሉ እና አሲፍ ትዳር እንዳለ ማያሱ አርሊ ስቴጅ ላይ አንደርስታንድ ማቹሪቲ ስለሚኖር ወሳኝ ነው። ለምሳሌ የኔ ባለቤት at the beginning ላይ early stage ነው የተጋባ ነው was probably heading to 22 እና ቱዋሊ ስለነበረ ማቹሪቲ በአንዴ አይመጣም። ግን በ40 ዓመት ሴም ፍንዳታ ከሆነን ወይም ደግሞ ግንባታ ከሆነን እየሳቅን እንማር ብዬ ነው አደገኛ ነው የሚሆነው። ሱስ ሾፖሊክ መሆን ራሱ ሱስ ነው እና we have to know ያንን በትክክል ማወቅ አለብን። ሌላው በጊዜ ማግባት ነው። ፕሮባብሊ በጣም early age ላይ ያገቡ ሰዎች they will have a lot of problem እና በጣም ምክንያቱም ልጅ መውለድ ኤግ ስላላት ከወለደች ልጁ ሚዝረብል ነው የሚሆነው። ምክንያቱም እሷ ገና ጠብታ ባቆመችበት በስንት ዓመት ከምትወልድ ከሆነ very difficult እና ያ አንዱ ተግዳሮት ነው። በተለይ ገጠር አካባቢ የተለያዩ ቦታዎች ይብን በትዳር ውስጥ early stage ላይ መጋባት የስለ አቅመ አዳም ከደረሰች ማቹሪቲ አእምሮ እንደሆነ አውቃለሁ። ግን አንዱ ተግዳሮቶችን ካወራን ብዬ ነው። ሌላው በጣም ተግዳሮት ምንድን ነው ካልን ሰፊ ስለሆኑ ለተሳሳተ ዓላማ ማግባት ነው። ለተሳሳተ ምን ማለት ነው ካል አንዳንድ ሰዎች ሰውየውን ሳይሆን ቤቱን የሚያገባሉ። አንዳንድ ሰዎች እሷን ሳይሆን ዝናዋን የሚያገባል። አንዳንድ ዝናዋን ከሆነ የሚያገባው የእጅ ቦርሳ ነው የሚሆነው። ምንም ፐርፐዝ የለውም። very sorry to say that እንደዚህ አድርገን ካልተነጋገርን ወሳኝ ነገር ነው። ዝናዋን የሚያገባ ከሆነ በቃ ዝናዋን ያገባው እሷን አይደለም የሚያገባው። ይሄ የተሳሳተ ዓላማ ማለት ነው። ገንዘብ፣ ዝና፣ ስመጥርነትን ለወጣቶች ጽፌዋለሁ እዛ ላይ መስራት እንዳለባቸው። ግን እስትሩ ተግዳሮት ነው የሚሆነው። በኋላ ላይ የፈጦ ይመጣል። ምክንያቱም ዝናም ምንም ገንዘብም ይነጥፋል እና ይሄ በተለይ ላላገቡ ሰዎች አንዱ ማሰብ ያለባቸው ያ ነው። ሌላው በሜሬጅ ውስጥ ትልቁና ከባድ ነው ግን አለመግባባት ነው። አለመግባባት በምንድነው የሚመጣው ካለን ሚስ ኮሚኒኬሽን ወይም ደግሞ የኮሚኒኬሽን እጥረት ነው ብዬ ነው የማስበው። እሱ የሚመጣው ሚቹዋል አንደርስታንዲንግ ከሌለን በአንድ አይነት እውቀት ካልተሰራን ሁልጊዜ አራት እንትን የምናወራበት የኮሚኒኬሽን ሚኒንጉ ይጠፋል። ለዚህ ነው ብዙም ጊዜ ኮሚኒኬሽናችን እየተደበላለቅን ማለት የፈለግኩት እኮ እናበዛለን። እንደሱ ማለት አይደለም እናበዛለን። ይሄ በጣም ትልቁን በትዳር ውስጥ የሚይዘው ነገር ኮሚኒኬሽን ስኪል ነው። ኮሚኒኬሽን ደግሞ እና በኮሚኒኬሽን ውስጥ ብዙውን ጊዜ አርጊውመንት ውስጥ ነው መንገባው ኢንስቴድ ኦፍ እና ከዛ የተነሳ በባልና ሚስት መካከል ጭቅጭቁን የማሸነፍ ነገር ላይ ፎከስ እናደርጋለን። እና ብዙውን ጊዜ እኔና በፊት ስንጨቃጨቅ አሁን እንኳን ከኔ ብሎ በሳለች
ይሄ ልክ አይደለም ነገሩ። አንተ የሰባኪ አንደበት ስላለ ነው ትለኛለች። እና አሁን ነገሩ ሳይገለበጥ አይቀርም። ያን ነገር ስናገር የማስረዳት ብቃቷ ሀይ ስለሆነ በፊት ግን ሳምሃው ዊን ለማድረግ የምንሄድበት ነገር ነው። ኮሚኒኬሽናችን ላይ if we win the argument ጭቅጭቁን ካሸነፍን most of the time we lose the person. So you choose, do you want to lose the person or the argument? አንዳንድ ጊዜ መተው መምረጥ መቻል አለብን እና ብዙ ዲቴሎችን ማውራት እንችላለን። በዚህ ላይ ግን ተግዳሮት ነው እና ለዛ ነው በራሳችን ላይ መስራት የሚያስፈልገን። ሌላኛው ማይነሮች ናቸው የማንላቸው ግን ይሄ አንዱ ላይ አለ አንዱ ላይ የለም። ምንድነው ካልን የማንነት ቀውስ። ይሄ የብዙ ትዳሮች ቀውስ ነው። ማይነገር ታቡ ነው። የማንነት ቀውስ አይደንቲቲ ክራይሲስ ከአስተዳደግ ጀምሮ የሚመጣ ነው። ስፔሻሊ ሰልፍ አዌርነስ ልክ ኤጅ ኦፍ 12 13 11 ሴቶች ሲመጡ ወላጅና ህብረተሰቡ የሚቀርጽባቸው ነገር የማንነት ቀውስ ውስጥ ሊያስገባቸው ይችላል ወይስ ማንነታቸውን በትክክል እንዲገነቡ። ምክንያቱም እኛ ማለት ከዚህ በፊት የተገነባንበት ማንነት ነው። ፊሎሶፊ ኦፍ ላይፍ አለ ከእግዚአብሔር ቃል የመነጨ በስፋት ጽፍ ያለሱ እና የማንነት ቀውስ ብዙውን ጊዜ እናያለን። ራስን አለመቀበል፣ ማንነትን አለማወቅ፣ ሌላ ሰው ሆኖ መቅረብ የማንነት ቀውስ ይህ ነው የሚባል አይደለም እና በተለያየ ስሞች ያስቀምጧቸዋል። ግን አይደንቲቲ ክራይሲስ አንዳንድ ሰዎች አስፋራስ ማንነቱን እስኪ ቀብር ድረስ ላይክ ያልሆነውን ሆኖ መቅረብ እስኪሆን ድረስ የሚሆንበታል። ገብቷቸዋል። I don't know how to put it። በጣም ግልጽ አድርጌ መናገር አንዳንድ ጊዜ ይከብደኛል። ግን አንዳንዱ ያልሆነው ሆኖ ይቀርባል። ክራይሲስ ነው። ትግሬ ሳይሆን ትግሬ ሆኖ ይቀርባል። አማራ ሳይሆን አማራ ሆኖ ዋይ እግዚአብሔር አልተሳሳትም። ወንደርፉል ቢዩቲፉል የሆነ ነው የተሰራው። መዝሙረ ዳዊት እንደዛ ነው የሚለው። ነፍሴም ታውቀዋለች ፊርፉሊ ወንደርፉሊ ነው እግዚአብሔር የፈጠረ። አክሴፕት ዩርሰልፍ አክሴፕት ሁ ዩ አር። አንተንም የሚቀበል ሰው በማንነት መቀበል አለብህ። አሁን አንዱ የዘር አነሳው እንጂ የብዙ ነገር የስታተስ ያልሆነ ሆኖ ነው መቅረብ። አይደንቲቲ ክራይሲስ መጀመሪያ አፕሮች ሲያደርጋት እንደተማረ 7 ዲግሪ እንዳለው ነው ከቀርቦ ከዛ በኋላ ማንበብ የሚሳን ከሆነ ዳስ ክራይሲስ ብዙ ይሄ በጣም አይኖ አንዳንዶቻችን ላይ መለከተን ይችላል። ግን ኢትስ ሪል ነው አይደንቲቲ ክራይሲስ። ያ ከስር ነው የሚመጣው። ዝም ብሎ አስፈላጊ ውሸት ውስጥ የሚገቡ ሰዎች አይደንቲቲ ክራይሲስ ነው እና አነሳሳሪ አንዳንዱ ሳይጎትጎት ውሸት ውስጥ ይገባል። የተምታታ ነገር አለ ማለት ነው እና ይሄ አንዱ ተግዳሮትና በዛ ላይ መስራት ያለብን ነው ብዬ አስባለሁ። እነዚህ አምስቱ ግን ዋና ናቸው ብዬ ያስቀመጥኳቸው ነገሮች በቅደም ተከተልም ባላስቀምጣቸው አምስቱ የብዙ ማጆሪቲው ትዳር ተግዳሮቶች ናቸው። በእነዚህ ሁሉ ላይ መስራት አለብን። ለዚህ ነው ሲጀምር ትዳር ስራ ነው ያልኳቸው። እንደ በቆሎ ስለዘራው ዝም ብሎ የሚበቅል አይደለም። መኮትኮት አለብን፣ ማጠጣት አለብን። ራይት ኢንግሪዲየንት ያስፈልጓላችሁ ፈልጌ ነውና አሁን ይሄ ሰውዬ መንፈሳዊ አይደለም ልትሆን ይችላላችሁ፣ ግን this ፋክት ኦፍ ላይፍ ኢግኖራንስ ኢዝ ኖት አ ብሌሲንግ። በረከት አይደለም አለማወቅ። ለዚህ ነው ማወቅ ያለብን እና ብዙውን ጊዜ በፑልፒታችን በምንም አሜን በሉ ለማይሆን ነገር ነው እግዚአብሔር ይገስጽ አሜን በሉ እያልን ስላደግን ትዳራችን ውስጥም በአሜን በሉ ማለት እንፈልገው። ሰይጣን እንደዚህ ያደረገ አሜን በሉ። ይሄን ትሬንድ ነው በትዳራችን ውስጥ የምንቀበለው ነው። የሚበጀን ነገር ማወቅ አለብን። አእምሮ ያለው ሰው ነው የሚቀዳው። አሁንም ማወራው ጥቂቱን ሊጠቅመን የሚችለው በህይወት ውስጥ ጠቀመኝን እንደ ባለ አእምሮ እንድንቀዳ ነው፣ እንድንነጋገር፣ እንድንመካከል ቴክስ ስኪል እና ከቆይታዬም ከሚስቴክም ከድክመቴም ነው መክራቸው። አሁን ያ ድክመት ባይኖርኝም ኦቨርካም አድርጌው ኢትስ ትሩ። አሁን ማወራቸው ነገሮች በምን አወቀው ካላችሁኝ አንዳንዱን አለፌበት ነው ባይደው አለፌበት ነው። ከራስ የሚወት ነው የምናገረው። እንደውም መልአክ ለመሆን ወይም በጣም እውቀት ያለው ኤክስፐርት እንደሆንኩኝ መቅረብ አልፈልግም። ኢትስ ትሩ፣ ግን የምነግራችሁ ነገር ወሳኝ ነው። ስለዚህ እነዚህ ነገሮች 3 ነገሮችን አስቡ። አንደኛ እነዚህ ነገሮች ላይ አሁን የምናወራቸው እያወራናቸው ያሉ ነገሮች
ከመጋባታችን በፊት ካገባን በኋላ ከዛ በተለያየ የእድሜና የኢኮኖሚ የፊሎሶፊ ለውጥ ውስጥ የምንደራደርባቸው ናቸው። ስለ ፋይናንስ ከመግባታችን በፊት አወጣን፣ ከዛ ካገባን በኋላ ምን ተማርን? ኢትስ ኤቭሪዴይ ላይፍ ነው። ምክንያቱም ኢንካማችን ይጨምራል ይቀንሳል፣ ራይት? ኒዳችን ይጨምራል ይቀንሳል። we have to ነገር ቤት መግዛት አለብን፣ መሸጥ አለብን። ስለዚህ ኮንቲኒየስ የሆነ ውይይት ይፈልጋል። ውይይት ብቻ አይደለም ድርድርም ይፈልጋል። በዚህ ላይ ልናገር ብዙውን ጊዜ we are not a good negotiators። ትዳር ደግሞ በኔጎሽዬሽን የተሞላ ነው። otherwise selfishness ይሆናል። I hope you understand። ስለዚህ ይህንን እንድታውቁ ፈልጌ ነው። ኮንቲኒየስሊ መደራደር ይጠይቃል። እንደምታውቁት እኛ አበሾች ጥሩ ተደራዳሪዎች አይደለን። we have to learn how to negotiate በትዳራችን ውስጥ። በኔጎሽዬሽን ውስጥ ደግሞ ሚቹዋል የሆነ ነገር ነው የሚያስፈልገው እና ዲቴይል ማውራት ካስፈለገ ማለት ነው። ኔጎሽዬሽን is very important። በእነዚህ ነገሮች ላይ whether it's sexual ቸርችን በተመለከተ 5 ነገሮች ብያስቀምጥኳቸው ውስጥ ውይይት፣ እውቀት እና መደራደር ያስፈልጋል። ይሄ ኦንጎይንግ የሚሆን ነው። ለዛ ነው በራሳችን ላይ መስራት ያለብን። አንድ ተነጋግረናል ብለን ባጀት ሊስት አለን በዛ ብለን ምክንያቱም ባጀቱ ይቀያየራል። ኢንካም ሲጨምር ይጨምራል። የገንዘብ እጥረት ብቻ ለሚያዋራን የገንዘብ ብዛት የሚያለያያቸው ሰዎች ብዙ ናቸው። ምክንያቱም በኋላ ጊዜ ይኖረኛል ብዬ አስባለሁ። አንዳንድ ነገሮችን እናወራለን። የመጀመሪያው አንዱ ተግዳሮት የምንከተለው ሃይማኖት ቅድም ናርዲ ያነሳችው የኔን ላስቀድም ብዬ ያስቀመጥኩት ነው እና የምንከተለው ሃይማኖት ወሳኝ ነው። which means religion ይሉታል። religion ማለት ነው እና እኔ ጠለቅ ብዬ ራዲካል ወይም ደግሞ የተቃጠሉ ክርስቲያኖች ሊኖራቸው የሚገባውን አቋም ነው ያስቀመጥኩት ፎር ኤግዛምፕል። እና ይሄ ታዲያ መጀመሪያ መደረግ ያለበት ነው። ምክንያቱም ሌት አለውን እስላምና ክርስቲያን ሌት አለውን የተለያየ ሃይማኖት ላይ ያሉ ክርስቲያኖች ሆነው ሚቹዋል አንደርስታንዲንግ ከሌላቸው እኔ ገጠመኝ ችግር ያጋጥማቸዋል። ነገርኳችሁ ከሆነ ቲና እንደ ስህተት አስተማሪ እንደ ሳተ ሰው ነበር የምትቆጥረኝ። እኔ ዚቲንግ እንደዚህ አይኗን አፍጣ ነበር የምታይ ምንድነው የሚያወራው ብላ። ምክንያቱም አንዳንድ ጊዜ ያልደረስበት አንደርስታንዲንግ ካለ የሳተ ሊመስለን ይችላል። የምንሄድበት ሃይማኖት እምነታችን ብቻ ሳይሆን ሚቹዋል አንደርስታንዲንግ ሊኖረን የሚያስፈልገው ከመጀመሪያ ነው። ለዚህ ነው መጀመሪያ መጠየቅ ያለብን ኢንተሮጌሽን አይሆን እንጂ ከመገባታችን በፊት እያዋዛን እየሳቅን መጠያየቅ ያለብን do you like to go to church? መልሱ የስ ነው። ወይም ደግሞ ፋሲካ ላይ ሄዳለሁ ካለሽ አንቺ በየቀኑ የምትሄጂ ከሆነ ሬድ ላይት። ሁለት ነገር ነው ያለሽ። አማኝ መሆኑ መልካም ነገር ነው። አስቢው እንግዲህ ፋሲካ ላይ መሄድ ባል ነው የምታገቢው። ቶሎ ቶሎ መሄድ መቻል አለበት። ፋሲካ ላይ መሄድ ባል አግብተሽ መልኩን ገንዘቡን ምን ወደሽ ከዛ በኋላ ነግሮሻል እኮ በየቀኑ ቸርች እንሂድ ብለሽ መጨቃጨቃ በጣም ከባድ ነው የሚሆነው። ስለዚህ መጀመሪያ በጮኝነት ታይም ላይ ሚቹዋል የሆነ ነገር ሊኖረን ያስፈልጋል። ለምንድን ነው የሚያስፈልገው ካልኩኝ መጽሐፌ ላይ አስቀምጨዋለሁ። መጽሐፍ የሚለው ኖቴ ስለሆነ ነው ባይተው እንጂ መጽሐፌ ለመሸጥ አይደለም ይሄን የምለው። and that's not my intention። ግን ባስተዋወቅም ደግሞ ክፋት የለውም። ክብር ለኢየሱስ ሲሆን ይሄ በጣም ወሳኝ ነው። early stage ላይ መነጋገር ያለብን ነው። በኋላ ቀይረዋለሁ ብለን እስላም ነው ጌታን አስቀብዬ አገባዋለሁ። ትረስት ሚ አታስቀቢው ለውጭ አገባዋለሁ አታገቢው። ሬድ ፍላግ ነው መሆን ያለበት። ሴም አንደርስታንዲንግ ላይ መግባት አለብን። ለዛ ነው አይደለም እኔ ቱ ኤክስትሪም ሄጄ እኔ አንድ አይነት ባክግራውንድ ባይኖረን እኔ ጥሬ ምን እንደሆነ እንግዲህ ቱ ኤክስትሪም ሄጄ የህይወት ዋና ዓላማ ላይ ያስቀመጥኩበት ነው። ለዚህም ነው ባልና ሚስቶች ከአንድ ምንጭ መጠጣት አለባቸው ብለው። ምክንያቱም እሁድ አንደኛው ሌላ ቦታ ሄዶ አንደኛው ደግሞ ሌላ ቦታ ሄዳ ከመጣች እቤት ውስጥ ከሰዓት በኋላ የሚኖረውን ነገር አስቡ። የእኔ ፓስተር እንዲህ ብሏል ስትል ገና የተሳሳተ ነገር ይዛ ከመጣች በእርግጠኝነት ወንድየው ፓስተሩ እንደሚጠምደው በጣም እርግጠኛ ነኝ። እና እባካችሁ እህቶች አታስጠምዱን ነው የምላቸው። አንድ ቦታ ሄዱ፣ find the right church፣ በእግዚአብሔር ቃል ላይ የተተከለ ቸርች ፈልጉ፣ አብራችሁ ሄዱ፣ ተካፈሉ።
ይሄ ወሳኝ ነገር ነው። በተለይ ደግሞ ያላገባችሁ ሰዎች ሜክ ራይት ዲሲሽን። ይሄ ትልቅ ተግዳሮት ነው። ብዙ ዲቴሎችን ማውራት እችላለሁ። መስጠት ላይ በጣም ይታላል። በጣም መስጠት ይፈልጋል፣ እሷ ደግሞ ላትፈልግ። ለዛ ነው እነዚህ ነገሮችን ማውራት መቻል አለብን። በእግዚአብሔር ቃል መታደስ አለብን። አንደርስታንድ አደረጋችሁ? ፎር ኤግዛምፕል ኢፍ ዩ አስክ ሚ ማልደራደርበት አንዱ ነገር ጌታ ኢየሱስን እንደ ግል አዳኝ አድርጌ መቀበል ነው። ቲናን እንደ ግል አዳኝ አድርጌ አልተቀበልኩም። ኢፍ ሺ አስክ ሚ ኖ ቸርች የምትሄድ ከሆነ ካለችኝ አንቺ ጌታ አይደለሽም መድኃኒት አይደለሽም ነው የምላት። እሷም እንደዛው ቸርች የምንሄደው ለመሰራት ስለሆነ እና አንዳንዱ ይሄ ክሊር ነው መሆን ያለበት። ይሄ ታዲያ መጀመሪያ መነጋገር ያለብን ነገር ነው እና በዚህ ላይ በጣም ብዙ መናገር እችላለሁ። ግን አንዱ ተግዳሮት ነው የብዙ ሰዎች ባል ይሄዳል፣ ሚስት አትሄድም፣ ሚስት ትሄዳለች፣ ባል አትሄድም። ያ የሚፈጥረው ነገር አለ። ምክንያቱም ለምን ነው መሰላችሁ? ልጆቻችሁ እንዴት ነው የምታሳድጉት? ኤቭሪ ሳንዴ እኔ ሪሞት ይዤ ቤት የምቀመጥ ከሆንኩኝ እና ልጄን ሂድ ካልኩት በእግዚአብሔር ጸጋ ካልሆነ በስተቀር በኤግዛምፕል መሆን አልችልም። ፉትቦል እያየውን ልጄን ከእናንተ ጋር ቸርች ሂድ የምለው ከሆነ በጣም አስቸጋሪ ነው። እዛ ነው በዛ ላይ በስፋት የጻፍኩት። ስለዚህ ልጆቻችን አፌክት ያደርጋል። እነዚህ 5 ነገሮች አንደኛ ሃይማኖት ነው፣ ከዛ ወሲባዊ ግንኙነት ነው፣ ሌላው ገንዘብ ነው፣ የልጆች አስተዳደግና በወላጆች ወይም በቤተሰቦች በአማቾች ጋር ያለ ግንኙነት ነው። ገንዘብ የሚለው ላይ ትንሽ ጠረቅ አድርጌ እናገራለሁ በኋላ። ግን በእነዚህ ነገሮች ላይ አስፈላጊ ነው ብዬ እነዚህ 5 ነገሮች የብዙ ሰዎች ችግር ናቸው። ልጆች እንዴት ችግር ሊሆን ይችላሉ? ገና ከመጀመሪያው እኔ እንዲነጋገሩ ሰዎችን ኢንካሬጅ አደርጋለሁ። አንደኛው የሚፈራ ለልጅ መውለድ፣ ሌላኛዋ ደግሞ 12 መውለድ ትፈልጋለች። have to have a mutual understanding. yes ልጅ የሚሰጠው እግዚአብሔር ስለፈለጉ ፕላን ስላደረጉ ላያገኙ ይችላሉ። ግን it's good to talk እና በወንድና በሴት መጣላት አንችልም፣ እግዚአብሔር ነው የሚሰጠው። ግን ቀጥለን ደግሞ በራሳችን ላይ ያሳደገን ልጆች ከፍተኛ ቻሌንጅ የሚሆኑበት ካደጉ በኋላ ፓረንቲንግ ስኪላችን ሎ ከሆነ ብዙ ባልና ሚስት እኔን ጨምሮ ስታግል የምናደርግበት የነበረ ስፔሻሊ ቲኔጅ ላይ ሲደርሱ ዊናት ኢኩፕ ነው እና አንድ ጊዜ ልጄን ቻሌንጅ እያደረግኳት አንድ ነገር መለሰችልኝ። ቻሌንጅ ስታደርገኝ ወል እኔ የዚህ ያህል ኢኩፕድ አይደለሁም እና አንዳንድ ጊዜ ተረጂኝ ብዬ ስላ እኔም እኮ ከዚህ በፊት ቲኔጅ ሆኜ አላውቅም የሚል መልስ ሰጠችኝ። እስትሩ ስለዚህ በልጆች ላይ ብዙውን ጊዜ ትዳር ላይ ከፍተኛ ችግር ይፈጠራል እና አሁን ሁሉ የምናገረው ምንድን ነው ካለን ራሳችን ኢኩፕ ማድረግ። ስለዚህ ልክ ልጆች ቲኔጅ ሲሆኑ ከዚህ በፊት ቲኔጅ አሳድጌ ስለማላቅ ባህሪያቸው፣ ስነልቦናቸው እንዴ በጣም እንቅልፍ ያበዛሉ፣ ምግብ ያበዛሉ እና ያመማቸው ነው ይመስላቸው። ኖርማል ኮርስ መሆኑን ሳውቅ ከተኝተው ካገኘኋቸው ብርድ ልብስ ጥየባቸው ነው የሚሄዱ። በቃ ኖርማል 17 ላይ ይተዋቸዋል። ላክ ኦፍ አንደርስታንዲንግ፣ ጭቅጭቅ፣ ንትርክ ውስጥ እንዴት ብሬናቸው እንዴት ነው የሚሰራ ካላወቅን እኛም የፓረንቲንግ ስኪል ሉዝ እናደርጋለን። እንዴት አድርገን ማኖቨር ማድረግ እንዳለባቸው ህይወታቸውን ይከብደናል። ልጆች ትልቅ ችግር ነው። ብዙን ጊዜ ይህን ልናገር ኢምፖርታንት ነው ብዬ ብዙ ጊዜ ስለምጠየቅ ነው። በቃ ባለመስማማት ምክንያት በቃ ለልጆቼ ብዬ እኖራለሁ ብላ ሚስት ትቆያለች። ባቲንግ ልጆቹ ይወጣሉ። ለ18 ዓመት ከባል ጋር ለልጅ ብለሽ ከቆየሽ ወይም ሚስት ጋር ለልጅ ብለሽ ከቆየ which is wise but not wise enough። እነሱ ከወጡ በኋላ መጣላታቸው እርግጠኛ ነው የሚሆነው። ለምን? ፕራዮሪቲ ማስቀመጥ አለብን። በቤቴ ውስጥ እኔ መጀመሪያ ልጆቼ አይደሉም ሚስቴ ናት። ለሚስቴ ካልሆንኩ ለልጆቼ መሆን አልችልም። that's the bottom line. they have to know the order in the house። እሷም በዛ እና ሁልጊዜ አንዳንድ ጊዜ የእናት አንጀት በጣም ስለሆነ ነግሬሻለሁ እላታለሁ። በሲወጡ እኔ የምቀረው እላታለሁ። just like joking እና it's true። ግን ብዙ በስተርጅናቸው ወይም ደግሞ ከ40 በኋላ ልጆቻቸው 50 ደርሰው ካደጉ በኋላ የሚለያዩት መጀመሪያ
በቃ ድሬን አድርጓቸዋል ሪሌሽንሽፓቸው ዴቲንግ የላቸውም እና የልጆች ህይወት ባላንሱን ካላወቀን ባውንደሪ ከሌለን ከልጆች ጋር አለቃችንም ባላችንም ሁለንተናችንን አሉና አይ ዶንት ቲንክ ዳትስ ባላንስድ። በዛ ላይ ዲስአግሪ ታደርጉ ትችላላችሁ፣ ግን ፋክት እና ተግዳሮቶችን ስለምናወራ ማለት ነው ባላንሶችን ማውራት አለብን ብዬ ስለማስብ ነው። አማቾችን በተመለከተ ትንሽ ልናገርና ወደ ገንዘብ ሄዳለሁ። የብዙዎቻችን ዋና ሴክሹዋል እና ገንዘብ ነው ብዬ ስለማምን አማቾች በተለይ የኛ ህብረተሰብ አባትና እናቱን ይተዋል ከሚስቱም ጋር ምን ያደርጋል? ይጣበቃል። አይደለም እግዚአብሔር ነው አይደል? ነጮቹ ኤርሊ ስቴጅ ስለሆነ ከቤት የሚወጡት ጥሩ ነው ብዬ አላስብም። እኔ ዲፔንድስ ቤተሰቦቻቸው ጋር ኢንዲፔንደንስ ያሳድጋሉ። አደልት ይሆናሉ ቶሎ ሚስቴክም ሰርተው ዲሲሽን መወሰን የራሳቸው። እኛ ግን 30 ምናምን ድረስ ቤት ስለምንቆይ ከዛ ኢንሎቻችን የምንበላውን የምንጠጣውን የምንለብሰውን የምናገባውን ይመርጡልናል። ከዛ እነሱ ይመረጡልን ይዘን ነው ምንገባው። ማን የሚለው አልኩኝ የፓረንቶቻችን እና ከዛስ በትዳራችንም ላይ ይወስናል። አንዳንድ ጊዜ ሚስቶች ወይ ባሎች ቆይ እናቴን አማክሬ መጣው የሚልሽ ከሆነ you are in trouble. You have to have the balance, especially ungodly family ካላችሁ so you have to set a boundary. ይሄ በጣም ብዙን ጊዜ ተግዳሮት በትዳር ውስጥ ያለ ከፍተኛ ተግዳሮቶች ናቸው። ብዙ ሰዎች የሚለያዩበትም ነው። ምክንያቱም እኔ ያገባሁት ቲናን ነው እንጂ መስላችኋል የቲናን ቤተሰብ ያገባው እሷም እንደዛ እና አንዳንድ ጊዜ ቤተሰቦች የሚጠቀሙት ስቴትመንት አለ እሱ የሚሰማው እሷን ብቻ ነው እሱ የሚሰማው it's a good side ጤነኛ ትዳር እንዳለ የምታውቀው በዛ ነው። ታዲያ ማን እንሰማለን? ይተዋል ይጣበቃል እኮ ነው የሚለው። እስኪ ራይ እንትን ጀነሲስ ላይ live and kill principle if you don't live you can't kill ደባል ነው የሚሆነው። አንድ ነገር በእጄ ከያዝኩኝ ሌላ ነገር ለመያዝ አጥብቄ መያዝ አልችልም። አንዱ ይወድቃል። አንድ ሌላ ነገር ለመጨመር በእጄ ላይ ያለውን መተው አለብኝ። so he live and kill principle ብዙውን ጊዜ አናደርግ። ያ ማለት ብዙ ዲቴሎችን ጽፌያለሁ እና ይሄ ግን አንዱ ትዳራችንን ያማረ የሰመረ የሚያደርገው ባውንደሪ ያስፈልገናል። የት ነው ቦታቸው የሚለው whether supporting our parents is very a blessing ነው፣ በረከት ነው ካሏቸው። በተለይ እናትና አባት ያሏቸው ሰዎች አባትና እናትን መርዳት የመሰለ በረከት የለም። I wish I have one, I don't early stage ስለሞቱ ግን በጣም ወሳኝ ነው። ግን ያ የሚሆነው በመስማማት ነው ነው ሚቹዋል መሆን ያለበት፣ በፉክክር መሆን የለበትም። አንተ ቤት ይሄን ያልተልኳልና እኔ ምልካለሁ እኔ አረጋለሁ እኮ ነው ይፈርሳል ቤቱ። ታዲያ ምንድነው ማድረግ ያለብን? ኒድ የእሷ ቤተሰብ ሞር የሚያስፈልግ ከሆነ በቃ እሷ የምትወዳት ከሆነ ታደርጋለህ። ግን በአንደርስታንዲንግ አንተን ዲክቴት ማድረግ ያለብን እናንተ ናቸው። ይሄ በጣም ብዙ ዲቴይል አለው እና ይተዋል ይጣበቃልን መስማት አለብን ነው የምላችሁ። እግዚአብሔር ቃል ሊቭ ኤንድ ክሊቭ ነው የሚለው። አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል። የሚጣበቀው ሴክሹዋሊ ብቻ አይደለም፣ በአእምሮ በዲሲሽን ቤቱን በማስተዳደር ሁልጊዜ አስረዳለሁ ስለ ባውንደሪ። በጣም ደስተኛ ነኝ ባውንደሪን ኤርሊ ስቴጅ ላይ ስለተማርኩኝ። ባውንደሪ ከልጆቼ ጋር፣ ከሚስቴ ጋር፣ ከሌሎች ጋር፣ ከቤተሰቦቼ ጋር ኢትስ ላይክ አን ኤሌክትሪክ ፌንስ። ሰዎች ሳልፈቅድላቸው ከነኩት ጭር ማለታቸው አይቀርም። ኖ እና የስ ፎር ዘ ራይት ቲንግ ኖ ማለት ማነው ወደ ትክክለኛው ነገር የስ ማለት ትክክል አልሆነ ኖ ማለት መማር አይደለም። በቃ ሲምፕል አጣ ባውንደሪ ማለት ለሁሉ የስ ከሆነ በቃ ሁሉም ሰው ትዳራችን ውስጥ ገብቶ እንዲፈተፍት እናደርገዋለን። እና ኤርሊ ስቴጅ ላይ የተማርኩትን ነገር እናንተ ማድረግ የምትችሉት ሲምፕል ማለት ነገር በፊት ሲያማክሩኝ ብራ ወዛው መልስ ሰጣቸዋለሁ። ሲምፕል ልክ ስታገቡ ቆይ ባሌን አማክሬ ልምጣ። ኢቭን ኖ ከሆነ መልሱ ኖ አትበሉ፣ ባሌን አማክሬ ልምጣ። ስለዚህ ኤክስፔክቴሽን ሴት እያደረጋቸው ለቤተሰቦቻችሁ ይልመዱት። የስም ሊሆን ይችላል ባላችሁ የሚስማማ ይችላል፣ ግን ባሌን ላማክረው ይለምዱታል። ከዛ በኋላ ተማከሩ ማለት ጀምራሉ ራሳቸው። ካልሆነ ያስወስኑሻል፣ ያስወስኑሃል። ያን ጊዜ በትዳር ውስጥ የሚፈጠረው ችግር ነው የሚባል አይደለም። ስለምወዳችሁ እኔን በግልጽ የምናገረው ኤድስ ትሩዝ አባትና እናቱን ይተዋል ከሚስቱም ጋር ካልተውክ መጣበቅ አትችልም።
እንዴ ብለው ልክ እንደ ራይታቸው የሚያዩታል። እና እኔ ምለው ልናገር ድፍረት አይሆንብኝና በጣም እናቴን የሚል ከሆነ ጥሩ ነው፣ መልካም ነው። ግን ያገባው አንቺን መሆኑን ማወቅ አለበት። እሷም እንደዛው ጠንካራ ቃል መጠቀም ስላልፈለኩኝ ነው። እና ይሄ ኢንሎውስ አንዱ ተግዳሮቶች አለ የምናወራው ኢንዲቴል ማውራት እንችላለን። ስለዚህ ቤተሰብን መርዳት ባላንሱን የቱ ጋር እንደሆነ ማወቅ በጣም ወሳኝ ነው። ሚቹዋል አንደርስታንዲንግ የምንለው እዚህ ላይ በደንብ መነጋገር በጣም ወሳኝ ነገር ነው ብዬ አስባለሁ። በተለይ ደግሞ በእኛ አንጋል የሆኑ ወይም እግዚአብሔራዊ ያልሆኑ ቤተሰቦች ካሉን ብዬ የማስበው እና እነዚህ ሁለቱ ግን ወሳኝ ነገሮች ትዳር ውስጥ በጣም በከፍተኛ ሁኔታ ችግር የሚፈጥሩት ምንድን ናቸው ካልን የወሲብ ወይም ሴክሹዋል እና ፋይናንሻል ናቸው። እዛ ላይ መስራት መነጋገር ይኖርብናል። ኢፍ ዩ አር ካደግ ስለ ገንዘብ መነጋገር መፍራት የለብን። ስለ ገንዘብ ዲቴይል መነጋገር መቻል አለባችሁ። መጽሐፍ ቅዱስ አይ ቲንክ ኤክሌሲያስቲክ ላይ ነው መሰለኝ መክብብ ላይ ገንዘብ በሁሉ ላይ ይገዛል ይለናል። በእንግሊዝኛው ማኒ ሃቭ ፓወር ኦቨር ኦል ቲንግስ ወይ ደግሞ አንሰር አለው በሁሉ ላይ መልስ አለው ይለናል። ፋይናንሳችን ወይም ደግሞ ስለ ገንዘብ ያለን አመለካከት መቃኘት አለበት በእግዚአብሔር ቃል። ብዙውን ጊዜ ያልተቃኘ ከሆነ በእግዚአብሔር ቃል በጣም ችግር ነው። ባይ ዘ ዌይ የፍርድ ቤቶችን ያጣበበው ኬዝ ሴክሹዋል አይደለም፣ ፋይናንስ ነው። ክፍፍል በምንም ነገር ሳይኖራቸው የተጋቡ ሰዎች ሲኖራቸው የሚጣሉበታል። ምክንያቱም ገንዘብ ለነሱ ምንድን ነው የሚለውን ማመን የሚባል አምላክ አለ። ከያዘን አምላክ ይሆንብናል። ምን ማለት ነው? ባጭሩ ከሚስትህ ገንዘብ የሚበልጥ ከሆነ በጣም አደገኛ ነው። ስለዚህ ቢብሊካል የሆነ መሪ ያስፈልገናል። ምንድነው ገንዘብ ስል ገንዘብ የምንጠቀምበት እንጂ የሚጠቀምብን መሆን የለበትም። ስለዚህ ከሰው ካስበለጠን ገንዘብ ገና ማይንሴታችን እዚህ ላይ መስተካከል አለበት ብዬ የማስበው ያንን ገንዘብ የምንይዘው እንጂ የሚቆጣጠረን መሆን የለበትም የሚል ነው። ሌላው ከተቆጣጠረን ህሊናችን ያሸጠናል፣ ያስዋሸናል፣ ድብቅ ያደርገናል። ከተቆጣጠረን ትራንስፓረንት የሆነ ፖሊሲ ቢብሊካል የሆነ ፖሊሲ ሊኖረን ያስፈልጋል። ስለዚህ ገንዘብ ሊኖረን ያስፈልጋል። እውነት ነው። ከሰው አብልጠን ግን የምናየው ነገር መሆን የለበትም። ኢትስ አን ኦፕሽን። በእግር ከመሄድ ሳይክል ትገዛለህ፣ ሳይክል ከመግዛት መኪና ትገዛለህ፣ መኪና ከምትገዛ እያደግ ስመጣ አውሮፕላን ትገዛለህ። ኢትስ ጀስት አን ኦፕሽን። ቤተር ኦፕሽን ይሰጥሃል። ስለዚህ ስለ ገንዘብ ያለን አንደርስታንዲንግ በባልና ሚስት መካከል ክሊር መሆን አለበት። አንደኛ ቢብሊካል ስቲዋርድሺፕ መማር። ምንድነው ቢብሊካል ስቲዋርድሺፕ? ወይም ደግሞ ደጋግ መጋብነት። እኔ የሚል አባዜውን በትዳር ውስጥ ካለ በጣም ቸገረ። አይ ሜክ ደ ሞስት መኒ። ሴቶች ወንዶችም እኔ ኢኮኖሚ ቤትን ማስተዳደረው፣ ግን ቤት በገንዘብ ብቻ እንደማይተዳደር ማወቅ አለብን። ማይንድ ሴታችን እና የኔ መኪና የኔ ልጆች፣ ይሄ አባዜ ነው። የናቡከደነፆር አንዱ ችግር ያ ነው። በእጆች የሰራሁት ከተሞቼ ብሎ በተኮራራ ጊዜ ነው። he was so proud። እና የምንኮራራበት ከሆነ ትዳር ይፈርሳል ብዙውን ጊዜ። በተለይ ደግሞ ሴቶች ፋይናንሻል ኢንዲፔንደንስ የሆን ስንመጣ ፌሚኒስት እንሆናለን። እሷ ያስተዳደረኝ። ይኸውላችሁ መተዳደር ገንዘብ ብቻ አይደለም።
እና ምን አይነት ፖሊሲ ነው ሊኖረን የሚያስፈልገው? የመጀመሪያ በትዳር ውስጥ አንደኛ መጽሐፍ ቅዱስ ሲናገር ሁሉ በእርሱ ለእርሱ ከእርሱ የኔ የምንለው ነገር የለን ማለት ነው። ጤና ከሆነ እሱ የሰጠን ነው፣ ክብር ላይ ለእሱ ክብር ነው። ገንዘቡን ከሆነ ከእርሱ ነው፣ ለእርሱ ክብር ነው። we are just a good steward። ልጆች ካሉን እሱ ነው የሰጠን። ይሄ ማይንድሴት ያስፈልገናል። ይሄንን ሴት ማድረግ አለብን። ይሄ ማይንድሴት ካልተስተካከለ ስለ ባጀቲንግ ብናወራ፣ ስለ አካውንቲንግ ብናወራ፣ ስለ ተጨማሪ ኢንካም ስለ መፍጠር ብናወራ ጥቅም የለውም። ምክንያቱም ቀጥሎ ነው ዲስትሮይ የሚያደርገን። ግን የመጀመሪያው ፊሎሶፊ ኦፍ ላይፋችን መታወቅ አለ። ምክንያቱም አንዳንድ ጊዜ ገንዘብ ሳይኖረን አንታወቅ። አንድ ባህሪ ያለው ገንዘብ ማንነትን የማጉላት ባህሪ ያለው አምፕሊፋይድ ያደርጋል። ማንነታችን እውነተኛ ማንነታችን እንዲወጣ ያደርጋል። ስለዚህ ጉድ ስቲዋርድሺፕን አፕላይ ማድረግ አለብን። ስለዚህ በትዳር ውስጥ አንዱ አፕላይ ማድረግ ያለብን ነገር ምንድን ነው? የኔ ሳይሆን የኛ። ፕሬዝ ጋድ ኢትስ ናት አ ኮንትራክት። አወር ሃውስ፣ አወር ኪድስ፣ አወር ፋይናንስ፣ አወር ቸርች። ለርን ቱ ሴይ አወርስ። ኢት ኢዝ ዩር ጆብ በት ኢት ኢዝ አወር ፋይናንስ። ስራው ያንቺ ነው፣ ስራው የኔ ነው። ኢንካሙ ከመጣ በኋላ ግን የኛ ነው። አንድ ቤት ነው የሚገነባበት። አሁን ማወራው ከቢብሊካል ኮንቴክስት ነው ማወራው። አይ ሆፕ ዩ አንደርስታንድ። ሜሬጅ ላይ ሲመጣ there is no 50-50, there is 100% commitment. sorry to say that። እኔ ያለኝን አይደለም የሰጠሁት፣ ህይወቴን ነው የሰጠሁት። can you believe this? ይሄ ሜንታሊቲ ከሌለ ደባሎች ነን፣ አልተጋባንም። አይዱ የምንለው ከማግባቴ በፊት የቲናን ዕዳ የኔ ዕዳ ይሆናል። ካን ዩ ብሊቭ ኢት? የቲና ስንፍና የኔ ስንፍና፣ የኔ ስንፍና የኔ ዕዳ የሷ ይሆናል። ካልሆነ መግባት ነው የሌለብን። ዕዳ ውስጥ ከገባን አብረን ነው የምንወጣው። ፕሬዝ ጋድ። አሁን ማወራው ስለ ኪዳን። ኪዳን ማለት የኛ ነው፣ ችግሩም የኛ ነው፣ ሶልቭ እናደርገዋለን። ሀብቱም የኛ ነው፣ ኢንጆይ እናደርገዋለን። ጉድ ስቲዋርድ እንሆናለን። ደጋግ መጋቢዎች እንሆናለን። እኛ የሚለው ሜንታሊቲ በጣም በኮቨናንት ውስጥ ጎልቶ መታየት አለበት። እኔ የሚለው ካለ በቃል ኪዳን ተጋብተን በቤተክርስቲያን ተጋብተን ሪፍት እያደረግን ነው፣ የወጣን ነው። አይዱ ካልንበት የተለያየ ሻማችን አጥፍተን አንድ ሻማ ያበራንበትን ዓላማ መርሳት የለብንም። that includes our finance። እና ብዙ ሰዎች ስለ ገንዘብ ያላቸው ፊሎሶፊ ነው መጀመሪያ መሰራት ያለበት፣ ስለ አያያዝ ከመማራቸው በፊት። ምክንያቱም ፊሎሶፊው ካልተገነባ አያያዙ ምንም ሊያደርግ አይችልም። ፕሬዝ ጋድ። ስለዚህ የእግዚአብሔር እንደሆነ ካወቅን የእግዚአብሔርን ለእግዚአብሔር እንሰጣለን። የኛ ግን የኛ ብለን የምንለው ነገር ኢንፋክት የኔ የምንለው ነገር መኖር የለበትም። ዳሰ ጉድ ስቲዋርድሺፕ። አወርስ ከሆነ በቃ ችግር የለውም። ከዛ በኋላ በፍቅር ላይ የተመሰረተ ነገሮችን ማድረግ እንችላለን ብዬ አስባለሁ። እነዚህ ፊሎሶፊዎች ግን በጣም ወሳኞች ናቸው ብዬ ነው የማስበው። ግን የመጀመሪያ ያለን የአመለካከት የእሷ የኔ ከሆነ ምን ይሆናል መሰላችሁ? እኔ አስቤዛ ስከፍል እሷ የቤት ኪራይ ትከፍላለች። ታስ ነው ሜሬጅ፣ ደባልነት ነው። I don't have a wife, I have a sex mate። በአልጋ ብቻ ነው አንድ የምንሆነው ማለት ነው። You're not looking for sex mate, you're looking for helpmate። appropriate ሆነ ረዳት መሆን ያለበት ረዳት። ባይ ዘ ዌይ ረዳት ማለት ያነሰ ማለት አይደለም። ያነሰ ረዳት ካለ ወገብ ነው የሚሰበረው። እቃ እንኳን ስታነሳ ከአንተ ጋር ተመጣጣኝ ማሰል ያለው ሰው ካላነሳ ያንተን ወገብ ይሰብራል ወይ እሱን ይሰብራል። ረዳት ማለት ባይ ዘ ዌይ ግሬተር ኦር ኢኳል ነው። የበለጠ ወይም ደግሞ እኩል ነው። ባይ ዘ ዌይ ረዳት የሚለውን ቃል አናሳንሰውላችሁ ፈልጌ ነው። when I say my wife is my helper ምን ያልኩኝ? she is greater or equal። that's a mentality። ኦኬ። ስለዚህ ሌላው ስለ ፋይናንስ ስለ ገንዘብ በዚህ ላይ በደንብ ዲቴል መናገር ስለፈለኩ ነው። I hope you understand። ሊኖረን የሚፈለገው ነገር ምንድን ነው? መጽሐፍ ቅዱስ አንደኛ ጴጥሮስ ላይ ጴጥሮስ ያገባ ስለነበረ የጻፈው ነገር ጸሎታችሁ እንዳይከለከል ብሎ ከሚጽፋቸው አንዳንድ ሀሳቦች መካከል ምን ይላል? የህይወትን ጸጋ አብረው
የሚካፈሉ የሚል ቃል አለ። ፓወርፉል ቃል። እሺ I have a question for you ከዶላርና ከህይወት ጸጋ የትኛው ይበልጣል? የምንካፈለው እኮ የህይወት ጸጋ ነው። የህይወትን ጸጋ አብረን የምንካፈል ሰዎች ገንዘብን መካፈል ወይም ደግሞ አብረን ማድረግ የሚከብደን መሆን የለበትም። ለዚህም ነው በአንደርስታንዲንግ ተመላለሱ የሚለው። የህይወትን ጸጋ አብረው የሚካፈሉ ናቸው። at the end of the day ሪዋርዳችን አንድ አይነት ነው። ይሄ አንደርስታንዲንግ ካለን አብሮን ላለው ባላችን ወይ ሚስታችን የኔ ሆኖ ያንተ ነው ማለት ያለብን። I want everybody ያገቡ ሰዎች ካላችሁ ይሄንን ኮሬክት አድርጉ። ልጆቻችሁ የሚወቁ don't let you kids know የትኛው ትልቅ ገንዘብ እንደሚያመጣ በአክሲደንት ካልሆነ ምክንያት የምትጨምሩባቸው ነገር ይኖራል። እኔ ቤቱን ማስተዳድረው እኔ ነው ያልሽ የምትቆርሪ ወይ የምትቆር ከሆነ ሮንግ ሲግናል ነው ያሳለፋችሁ ያለው። ደም ይቱ ነው አስፈላጊ ነው ብዬ አላስብም። አይ ኖት ኤክስትሪም ይሆናል አንዳንድ ሰዎች ምክንያቱም ቢብሊካል ስቲዋርድሺፕን መከተል የማይፈልጉ ሰዎች ያ ነው አስተሳሰባቸው። በዚህ ውስጥ የሌላችሁ ሰዎች ኮሎኒስ እንድትገቡ አይደለም። I'm trying to correct, I'm trying to biblical የሆነውን ነገር ለማስቀመጥ ነው እየሄድን ያለ ነው። never too late። ለዚህ ነው የትዳርን ነገር ሰዎች አብረው መስማት ያለባቸው ብዬ የማስበው። አንዱ ብቻ የሚሰማ ከሆነ ከባድ ነው። ቅድም እንዳስቀመጥኩት ነው የሚሆን። ሶ እነዚህ ነገሮች በፋይናንስ ህይወታችን ውስጥ በጣም አስፈላጊ ነውና በመዋጮት መኖር የለብንም። ኮንትራክት ስላልሆነ ትዳር ካቨናንት ስለሆነ፣ ስለዚህ ቤስት ነገር ማድረግ ያለብን የኛ የሆነው የእግዚአብሔር ነው አይደል? እኛ ደግሞ ከእግዚአብሔር ጋር ወራሾች አይደለን? እግዚአብሔር የጠፋውን ልጅ ምንድን ነው ያለው? እና የነበረውን ልጅ የጠፋው ልጅ በውጭ ተካፍሎ ነበር የጠፋው አይደለም እንዴ? ባይ ዘ ዌይ አካፈላቸው ነው የሚለው እግዚአብሔር። ፌር ነው። ብዙውን ጊዜ ሰውየው ድርሻውን ብቻ ይዞ ነው የሚመስለን፣ ግን አካፈላቸው ነው የሚለው። ያም ይዟል፣ ግን በቤት ውስጥ ሆኖ እንደራሱ ያልሆነ ነገር ነበርና ሜንታሊቲውን እዛ ውስጥ ምን አለው? የኔ ሆነ ሁሉ ያንተ ነው አለ። ጋድ ሂምሰልፍ ሴ እንግዲህ ከእግዚአብሔር የበለጠ ዌልዝ ያለ የለም አለ ወይ? እና እግዚአብሔር የሱን ሲያካፍለን እኛ ተጠቃሚዎች ነን፣ ብልጦች ነን ማለት ነው። ሂዝ ግሬተር ግን ሂ ሼር የሱ የሆነውን ነገር እና አይ ፓስተር ያኮ የዘላለም ሕይወት ነው ያኮ ከመንፈሳዊ ነገር የሚበልጥ ነገር የለም። ሐዋርያ ጳውሎስ እኛ መንፈሳዊ ነገር ከሰጠናችሁ ከናንተ ብንወስድ ምንም አይደለም የተባለው ማቴሪያል ነገር ነው። ምንም አይደለም የተባለው ዋና ነገር መንፈሳዊ ነገር ነው። አብሬያት ከምኖር ከማደር ከምውል ቤተክርስቲያን ከመሄድ ከማመል ከምጸልይ የህይወትን አክሊል አብራ ከምትካፈል እርጋ ገንዘብ የምካፈል ከሆነ I doubt if it's a marriage. We're talking about godly marriage. መስራት ካለብን የኛ ነው የራሳቸው የሆነ ነገር አይኖራቸውም ያልኩኝ አይደለም፣ ግን በእኛ ዙሪያ የኛ ነው። ከበር ላይ ኢየሱስ ሲሆን ኩኩሉ መጫወት አለብን ብዬ አላስብና ብዙ ማወቅ ያለብን አብረን ደግሞ የህይወትን ጸጋ እንደሚወርሱ አድርጋቸው አክብሯቸው ነው ቢለው አብሮ የህይወትን ጸጋ ከህይወት ጸጋ የሚበልጥ ነገር የለም። ፕሬዝ ጋድ ከህይወት ጸጋ የሚበልጥ ነገር አለ? በትዳራችን ውስጥ ልጆቻችንን በማሳደግ ሌላ ኤግዛምፕል በመሆን በቅድስና በመላለስ የሚመጣ ሪዋርድ አለ። የዛ ተካፋይ ነው የምንሆነው። ክብር ለጌታ ይሁን። I really want to encourage you። ዋጋ ላይ ያስከፍለን ይችላል። it's okay። እና እግዚአብሔር በክርስቶስ ኢየሱስ ወራሾች ሲያደርገን እኮ የማይገባን እና በየጊዜው የሚያስታውሰን ይመስላችኋል? እኛ የማይገባን ብለን ግሬትፉል መሆን ያለብን እግዚአብሔር ሰጪ ስለሆነ he doesn't count። እኛንን በረከታችንን ካውንት የምናደርገው እንጂ እሱ እንዲያርገል አይደለም። ሪሊጅን ነው እንደዛ የሚለው። the same approach ነው በትዳራችን ውስጥ መኖር ያለበት። የኔ የሆነ ሁሉ ያንቺ ነው ማለት መቻል አለበት። ያን ሴኩሪቲ እንዲሰማቸው ማድረግ አለበት። it is our house። 20 ዓመት ካገባሃት በኋላ እኔ ቤት ነው የምትኖሪው የምትላት ከሆነ እዚህ ጋር ትንሽ የጎደለ ነገር ያለ ይመስለኛል። the same way እንደዛ ነው እና ፋይናንሳችን ላይ መስራት አለብን። ከዛ በኋላ እነዚህን መርሆች ፊሎሶፊ ኦፍ ላይፍ እያደጉ ነው የሚመጡት። ዛሬ ዲስከስ አድርገን ምንተዋቸው ነገሮች አይደሉም፣ ግን ጀስት ፋውንዴሽን ለመተው ያህል ነው ብዬ ነው። ታዲያ ፕራክቲካል መንገዶችን ስንሄድ በዚህ ውስጥ እያደግን ስለምንመጣ ብዙ መጽሐፎች አሉ፣ ብዙ ነገሮች አሉ። ፋይናንሳችን ሊፈውሱ የሚችሉ ነገሮች አሉ። መጸለይ ያለብን ከሁሉ በላይ we walk by faith not by sight። praise God። አሜን። our source
ስራችን አይደለም፣ የምንኩራራበት አይደለም፣ ፕሮፌሽናችን አይደለም። ራይት ናው ደግሞ ሶርስ የሆነ ፕሮፌሽን እንደሌለ እያየን ተተኪና የምትተካ ነው። እግዚአብሔር ብቻ ነው ፕሮቫይድ የሚያደርግ። ሂዝ ዩ ፕሮቫይድ። መጽሐፍ ቅዱስ ገንዘብን በተመለከተ አካሄዳችሁ ገንዘብን ያለመውደድ ይሁን እንጂ እግዚአብሔር ምን ያደርጋል? ሰው ምን ያደርገኛል? እግዚአብሔር ረዳኛል። ስለዚህ እግዚአብሔር ሶርስ እንደሆነ ካወቅ ዩ ወክ ባይ ፌዝ ላይፍ ኦፍ ፌዝ ሪዋርዲንግ። ክብር ለኢየሱስ ይሁን። ነገ ተባራ ስትመጣ እግዚአብሔር ይመስገን እኔ ያለው እግዚአብሔር አለ ብለን እንካይ መደራረጋል። ዊ ሃቭ ቱ ሊፍት አፕ ይቻላል። ሃርድሺፕን አብረን ማለፍ መቻል አለብን እና ያ የእግዚአብሔር ሐሳብ ነው። ከዛ በኋላ ፕራክቲካል ወደ ሆነው ነገር ስንመጣ ደግሞ yes budgeting is very important። እኔ መጀመሪያ አዲስ የተጋቡ ሰዎች የምመክረው ምንድነው ብዙ ሰዎች ባይ ዘ ወይ ያውቁ if you don't have a budget ሚት አድርገው አታድርገው ኤክሲድ አድርግ አታድርግ አታውቁ እናቲና because አንዳንድ ጊዜ አንደኛው ጎበዝ ይሆናል አንደኛው አይሆንም። it's okay አስተዳደጋችን ያለን ነገር ስለሚያይና አንድ ቤድሩም ነው እንደገና እንደተጋባን አንድ ቤድሩም ውስጥ ነበር ምንኖረው እና ከኢንከማችን በላይ መኖር ሲያምራት ወይም ደግሞ ያው ኒድ ስላለ እኔ እንደም ያንን ማቅረብ በዛ ወቅት ስለማልችል ለዛ ሞመንት ማለት ነው ባጀት ማድረግ አለብን እና ባጀቱን የት ማድረግ ይመስላችኋል? አንድ ቤድሩም ነው ጠበብ ያለና በሩ ላይ ነው ስንነሳሰው ነው የምናየው። ስለዚህ የሚያምራት ነገር ካለ በጣም ደስ ይለኛል ነው የምላት። እዛ ላይ ከፈቀደ ማድረግ ትችላለች። እንዳ ወይ we train each other ከስሜት ጋር ባጀትና ስሜት አብሮ አይሄድም። if you want to prosper it's not how much you make it's how you manage your money. it's not, trust me. እናቶቻችን አባቶቻችን you can be happy ደግሞ እግዚአብሔር ይባርካል። ከግሪድ ነፃ ያወጣ ህይወት ማለት good stewardship። በዛ ውስጥ የእግዚአብሔር የሆነውን ነገር ሳንረሳ በኃላፊነት መስጠት መቻል አለብንና budgeting is very important ላችሁ ፈልጌ ነውና ለአዲስ ለተጋቡ ጅማሬ ላይ ላሉ ሰዎች የምናገረው ዩኒት have a budget። አካውንታንቶች ምን ያሉ number does not lie አይዋሽ። በቃ put the number will tell። ከጎደለ ምን ማለት ነው? trust God። ከጎደለ ምን ማለት ነው? look for other income source right። ከጎደለ ምን ማለት ነው? በርቱና ስሩ፣ ተለወጡ፣ እግዚአብሔርን እመኑ። I'm sure ገንዘብ ከሰማይ እንደማይወርድላችሁ የታወቀ ነው። I don't believe in that። necessary ከሆነ yes ግን በተአምር ነው ያልኖርም በእምነት ነው የምኖረው። ተአምር once in a while ካለውበት ነገር የሚያወጣኝ ነው። but I believe ነው እኔ በእምነት ነው የምመላለሰው። do we believe in miracle? yes ግን miracle ቤላውት የሚያደርገን ነው እንጂ የምንኖርበት ሚንሳችን አይደለም። በእምነት ነው የምንኖረው። ስለዚህ ሲምፕል የሆኑ የባጀቲንግ ነገሮችን መማር ወሳኝ ነው። ሲምፕል ለምሳሌ ምንድነው ካላችሁ አባቢ ኢንካም አለመኖር ነው። ፉሊሽ ከሆንክ ግን አባቢ ኢንካም የምትኖር ከሆነ ዛሬ 400 ብር ነው አባቢ ኢንካም የምትኖረው በ12 አባዛው ከአመት በኋላ ምን ያህል ዕዳ ውስጥ ነው የምትገባው? ከዛ ኢንትረስቱን ደግሞ ስጡ። ከዛ ኮምፓውንድ ኢንትረስት ማትወጣበት አዘቅት ውስጥ ትገባለህ። ስለዚህ በዚህ ውስጥ ብዙ መማር ያለብን ነገሮች አሉ። ኢቨን አሁን ባለንበት ዌስተርን አካባቢ የምንኖር ሰዎች ጤነኛ የሆነ ዕዳ አለ፣ በሽተኛ የሆነ ዕዳ አለ። ይሄን ማወቅ አለብን። ስለዚህ በፋይናንስ ኤክስፐርት የሆኑ ሰዎች አሉ። I don't have to tell you this ግን አእምሮ ይቀደዋል። ስለዚህ ሂዱና go talk to the people that knows ከኔ በተሻለ መንገድ ይረዱናል። ይሄ እንግዲህ ፕራክቲካል ፓርቱ ነው ማድረግ ያለ ነው። ግን ፍሬም ወርኩን ሰርተናል ብዬ አስባለሁ ወሳኝ በሆነ መንገድና እስኪ ብዙ አወሮች አሉ። አይ ነው ሰፊ ሀሳብ ነው። ግን እስኪ ጥያቄ ካላችሁ አንዳንድ ነገሮችን አንዱ ሳብጀክት ራሱ ለብቻው የምናወራበት ስለሆነ I'm just running around እና የሚቻለኝን ያህል ከበር ለማድረግ ነው የሞከርኩት። ደብዝ ሊያጣ ይችላል ግን I think ሰዎች አእምሮ ካላቸው ይቀዳሉ ብዬ አስባለሁ። አእምሮ ከሌላቸው ይሄ ትምህርት ያንገሸግሻቸዋል፣ ኩፍኝ ነው የሚሆንባቸው፣ አይችሉትም። ለምን መሰላችሁ? ኃላፊነትን ነው የሚነግረን። ይሆንልሃል ብቻ አይደለም የእግዚአብሔር ቃል። we have responsibility። ሜሬጅ ደግሞ ምንድነው ብያችኋለሁ? it's a fruit of our labor። ጥሩ ትዳር ካለኝ በአንድ ሌት የመጣ አይደለም፣ labor by the grace of God በእግዚአብሔር ጸጋ እና
ወዳችኋለሁ። አይ ቲንክ ኤኒ ጥያቄ ካላችሁ ማብራራት ያለብኝ ነገር ካለ አም ዊሊንግ አም ሄር ቱ እና ሪሊ አፕሪሺየት አደርጋለሁ በትዕግስት ስለሰማችሁኝ። አሁን ብዙዎቻችሁ ተምራችኋል ብዬ አስባለሁ። ከድካሜ፣ ከጥንካሬ፣ ከእውቀቴ ካነበብኩት ሊረዳችሁ ይችላል ብዬ የማስበው ነገር ነው። ማይነው ዳት ኤክስፐርት ያለው ላይሆን ይችላል፣ ግን ጥቂት ነገር ጥቂት ብርሃን ጨለማው እንደሚያበራ ካለ ታስዋራ ወንሽ ሶ ኤኒቲንግ ካላችሁ ሌስ ዊ ካን ዲስከስ። ጥያቄዎች ካላችሁ እንዲብራራ የምትፈልጉ ሰዎች ካላችሁ ዛሬ ነግሬያችኋለሁ። ቢ ጀነረስ። ዋው 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 በትንሹ በጽሁፍ ይዛለው ብዬ ያልኩት ማለት ነው። የሚገለጥ ሁሉ ነው ያስኩት ዛሬ እየተገለጠ የሚነበብ ማለት ነው። ዛሬ ከተማር ነው እና it was just unbelievable። በጣም የሚገርሙ ማለት በትዳር ውስጥ ከሚገጥሙ ወይም ከሚከሰቱ ተግዳሮቶች ውስጥ ፖይንት አውት አድርገህ ያሳየህን ከዛ ደግሞ ማን ነው እንትኑን ደግሞ እንዴት አድርገን ደግሞ ቻሌንጁን ኦቨርካም ማድረግ እንደምንችል ማለት ነው ያየንበት አካሄድ በጣም የሚገርም ነው። ነገር ግን እንደ እንትን አድርጌ አንድ የማነሳው በሴክሹዋል ላይ ባለው በተናገርከው ነገር ላይ አይኖ ዲቴይል ብዙም ገብተን አላየነውም። ነገር ግን አሁን ለምሳሌ አንዳንድ ጊዜ የታወቀ ነው ብለን የምናልፋቸው ነገሮች የታወቁ አይደሉም። እኔና አንቺ ነን እንጂ የምናውቀው። የመጽሐፍ ቅዱስ መርሁ ደብስ ሄጄ እሱ ሊከብድ ስለሚችል ላላርጌ ልንገራቸው። ዊ አር ሴክሹዋል ቢንግ እና የተፈጠርነው ረሃብ ኖሮን ነው። ቅድም እንደተናገርነው ግን ሴክሹዋል ነገር የተሰራው በሜሬጅ ውስጥ ብቻ እንዲረካል ሌት አሎን ቢፎር ሜሬጅ አፍተር ካገባን በኋላ ለቅድም ያመጣሁት ከጉድጓዳችን ነው መርካት የምንችለው። ዳትስ ጋድ። ስለዚህ ኤኒቲንግ ቢፎር ሜሬጅ ዲስከስ የምናደርገው ነገር አይ ኒድ ቱ ኖ ኩዌሽን እንጂ ዊ ካንኖት ቴስት ድራይቭ ዘ ካር። ብዙ ሰዎች እንደሚሉት በምን አውቃለሁ መኪናውን ካልነዳ መኪና አይደለም ትዳር አይደለም ያ አይደለም። ምክንያቱም ምን ያስቀመጥኩት አይደለም የእግዚአብሔር ቃል ያስቀመጥ እሱም ደግሞ ለእኛ ነው ጥቅሙ። ለምንድን ነው ከተቻለ ብቻ ሳይሆን ምክንያቱም ከብዙ ወክ ኦፍ ላይፍ ስለሆነ የምንመጣው አንዳንድ ሰዎችን ኮንዶሚኔሽን እንዳይሰማቸው ብለን ትሩዝን ማጣመም የለብንም። እና አይ ቲንክ አይ ዶንት ኖ ኢፍ አይ ፑት ኢት ኢን ማይ ቡክ ዘ ዌይ ሂ ፑት ኢት አንድ የኔን ያስተማረን ሰው በደንብ ይገልጽላቸዋል። ይሄ ለብዙ ወጣቶች ብቻ ላላገቡ ሰዎች ጥሩ ነገር ነው ብዬ አስባለሁ። ከማስተማሩ በፊት ማስቲካ አደለን ለሁላችንም እና ብሉ ይሄ ሰውዬ እንዴት የተባረከ ሰው ነው ብለን ማስቲካውን ማመንጀት ጀመርን። እሱ ማስተማር አስጀማረና ከዛ ባስኬት ይዞ መጣና የሰጧችሁ ማስቲካ መልሶልኛል። ሪል ስቶሪ ነው ነገራቸው። ጎርደን ይባላል። ከዛ ሰበሰብ ከዛ እያንዳንዳችን የበላነውን ከ45 ከአንድ ሰዓት ትምህርት በኋላ ሁሉም ሰው ከአፉ ያወጣ ማስቲካውን ማለት ነው ባስኬት ውስጥ ቆንጆ ባስኬት ውስጥ አስቀመጠ። ከዛ ሼክ አደረገው። እንደገና አዙርልኛል በሉ እንደገና አሁን ሼክ ካደረገ በኋላ እያዞረ አንድ ሰው የሚያነሳ ጠፋ። በዛ ነው ያስተማረ። that's how it is። ማናችን መድፈር አልቻለም። ከአፍ ለሚወጣው ነገር ይሄን ያህል ከሆነ የደፈረሰ ነገር ለምን እንጠጣለን? የእግዚአብሔር ዓላማ አይደለም። መጽሐፍ ቅዱስ ክሊር አድርጎ አስቀምጦልናል። የመጽሐፍ ቅዱስ ስታንዳርድ ለምንከተል ሰዎች መጽሐፌን ሳስቀምጥም የመጽሐፍ ቅዱስ ስታንዳርድ ነው የምንከተለው። ታዲያ ከሜሬጅ በፊት ፌል ለሚያደርጉ ሰዎች ምንድን ነው የምትመክረው ካላችሁ እንደገና ንስሐ ገብተው ይቅርታ ተጠያይቀው እንደገና አብስቴን ማድረግ ያለባቸው ነው። ያ ነው ምክንያቱም ፎር ዮር ኦን ሴክ ነው እግዚአብሔር ያንን ዲዛይን ያደረገው በሜሬጅ ውስጥ ነው። ሌት ሚ ኤክስፕሌን ዲስ። እሳት በተለይ እኔ ካናዳ ለምንኖር ሰዎች ሙቀት ሰጪ ነገር ነው። በጣም ደስ የሚል ሼሚኒ ወይም ደግሞ ፋየር ፕሌስ የሚባላል እና አንዳንድ ጊዜ አሁን እንደ ክረምት ሲመጣ ያንን ኦን አድርገን አካባቢውን እንቀመጣለን። እንዴት ደስ ይላል መሰላችሁ።
ያ ሰዓት ግን ከዛ ከወጣ ትረስሚ 500 ሺህ ብር የገዛው ቤት አመድ ነው የሚበላው። ለምን? ከንቱን ውጪ እየነደደ ስለሆነ ስሜትህም እንደዛ። ከትዳር ውጪ የሚነድ ከሆነ ቤቱን ያቃጠለው ትዳርን ያቃጠለው። በትዳር ውስጥ ግን ከሆነ ያሞቃል። በትዳር ውስጥ ከሆነ ፓሽኔት የምትሆነ the context of the scripture ራሱ እግዚአብሔር ሜሬጅ ኮቨናንትን በድንግልና ውስጥ ያስቀመጠው ለዛ ነው። ብለድ ኮቨናንት ያደረገው ለዛ ነው። እግዚአብሔር ራሱ ዲዛይን ያደረገው ለዛ ነው። ስለዚህ ይሄ ክሊር ነው። እንነጋገር ስንል I need to know question። ምክንያቱም ሁላችንም ድንግል ሆነን አንጋባም። ሁላችንም ከዓለም ነው የምንመጣው። ጌታን ካወቅን በኋላ ግን we have to abstain። ኦኬ why? ለምን? የእግዚአብሔር ስርዓት ስለሆነ እኛን የሚጠቅመን ስለሆነ የሚበጀን ስለሆነ። ስለ ዴቲንግ በክሊር አድርጌ ጽፌያለሁ። ዴቲንግ የስጋ ብቻ እንዳልሆነ ክርስቲያናዊ የሆነ ዴቲንግ ምን እንደሆነ አምሮ ማወቅ ፐርፐዙን ማወቅ ብዬ በሜሬጅ ላይ ፎርኒኬሽን ይባላል። ከሜሬጅ ሆኖ ሰዎች ከሜሬጅ ውጭ የሚያደርጉት ነገር ምንድን ይባላል? መዳራት። ከጋብቻ በፊት ዝሙት እንለዋለን። ከጋብቻ በፊት ደግሞ የሚደረገው አይ ቲንክ ፎርኒኬሽን ኤኒ ቢብሊካል ሆነው ነገር ያ ነው። ግን በሜሬጅ ውስጥ ደስ እንዲለን የተሰጠ የእግዚአብሔር በረከት መሆኑ ማወቅ አለብን። we have to talk about it, discuss about it. I need to know question ውስጥ ግን ምንድን ነው ካለን በግልጽ የምናወራው ሰዎች ባሉበት ማወቅ ስላለብን ማለት ነው። ሲምፕል ኩዌስችን ከዚህ በፊት ዴት አድርገሽ ታውቂያለሽ ወይ? አድርገህ ታውቃለህ? that's good። ስንት ጓደኞች ነበሩ? ሀሳባችን ለመቀየር ሳይሆን አውቀን ለመግባት I need to know question ሁሉም ስለ ሴክሹዋሊቲ፣ ስለ ቤተሰብ፣ ስንት አባት ስንት እናት እንጀራ እናት ወይ ይሄ አውቀን የምንገባበት ነው። ካወቅን በኋላ እናት መልካም ሴት ናት ወይ ቀናት ናት ወይ ነገረኛ ናት ወይ ይሄ ማውራት አለብን። ስለ ገንዘብ ማውራት አለብን። ስራ አለ ወይ ስራ የለህም ወይ እዳ አለብህ ወይ የምትነዳው መኪና በጣም ያምራል ግን በካሽ የተከፈለ ነው ወይስ አብሬህ ነው የምከፍለው ገብቼ? ምክንያቱም ስታገቢ ወዳዋሽ ነው የሚሆነው የምትኖርበት ቤት። ይሄ I need to know question ይባላል። አስቀምጫዋለሁ ከመግባታችን ሀሳባችንን ለመቀየር ብቻ ሳይሆን የሚረዳን አውቀን ለመግባት ቢትሬድ ሆንኩኝ ተታለልኩኝ እንዳንል ቅድም እንዳልኳችሁ እኔ ማለት ይሄ ነኝ ብዬ ነው መግባት ያለብኝ። ያን ጊዜ አንደኛው ፓርቲ ቢትሬድ እንደሆነ አይሰማውም። ስለዚህ ከመጀመሪያው ትረስትን ቢልድ አድርገን ነው የምንገባው። እማላውቀው ታሪክ መኖር የለበትም ነው ባጭሩ። I need to know question። ወንዱም የራሱ የሆነ ኪዩሪሲቲ መጠየቅ አለበት። አፍንጫሽ በጣም ሰልካካ ነው ያንቺ ነው ወይስ ተጨማሪ ነገር አለው ማለት አለበት። I'm just joking። So all those I need to know questions funny እና interrogative ባልሆነ መንገድ መጠየቅ አለብን። ስለ ሴክሹዋል ላይፋችን መጠየቅ አለብን። አደስ ነው ያ ማለት እንሞክረዋለን ማለት አይደለም። ለምን? እኛ የእግዚአብሔር ሕዝቦች ነን። እግዚአብሔር በመራልንና ባደረገልን ነው። within the context of marriage ነው ኢንጆይ ማድረግ ያለብን፣ መከላከል የሌለብን። አይከላከሉ የሚሉ ላገቡ ነው። ላላገቡ ሰዎች ግልጽ አድርገው ሐዋርያ ጳውሎስ አስቀምጦ እመክራለሁ። don't touch a woman ነው which means አታነሳሳ ማለት ነው። so to that extreme ወጣቶቻችንን የሚቻልን ያህል መምከር አለብን። ፌል ካረጉ ደግሞ ሁሌ መንገድ አለ። they have to repent, correct and move on። so ናርዲ በጣም thank you። ምክንያቱም አንዳንድ ጊዜ ያውቃሉ ብዬ የማልፍበት ነገር እንትን ሊሆን ይችላል ብዬ አስባለሁ። so clarify እንዳደርግ ስለነገርሽ so that's biblical እንትን ይሄ ነው። yeah anything wow thank you በእውነት thank you ሪቾ any question ወይንም የምትጨመሪው ነገር ካለሽ እድሉን ልስጥሽ። እንኳን ምንም የምጨምረው ነገር የለኝም። ሆነስትሊ በጣም ብዙ ነገሮችን ነው አንፓክድ ያደረከው ዛሬ። በደንብ ወደ ጥልቅ ሁሉ ሄደ ሰርፈሱ ላይ ሳይሆን
በደንብ ዲፕ ገብተህ ነክተኸዋል፣ ዳስኸዋል። በጣም ብዙ ነገሮች ላይ ግልጽ የሆነ መረዳት አለን ብዬ አስባለሁኝ። እንደዛ ሆኖልኛል። ለብዙዎቹም ደግሞ አይምሮ ያለው ይቀዳዋል እንደሚል ቃሉ እንዳልከው አይምሮ ያለው ሰው በዚህ ሰዓት በእውነት ፓስተርዬ ላይፍ ታይም የሆነ ለሰን ነው። እውቀት ብርሃን ነው የበራልን ያገኘ ነው እና በደንብ ይህንን ላዳመጠ ሰው በቃ ከዚህ በላይ ምን ይጨመራል? እኔ አምፉል በቃ እንደገና ደጋሚ ይሄንን ፕሮግራም እየሰማሁት በደንብ ኖት እያያዝኩኝ ለረጅም ጊዜ የሚሆን የሚመነዘር ትሬዠር ነው የሰጠህን በእውነት ፓስተርዬ እና አም ጀስት በጣም አም ግሬትፉል ፎር ዲስ ሞመንት። ምንም ጥያቄ የለኝም። በጣም በጣም ነው የማመሰግነው። እግዚአብሔር ይባርክ። ቴንክ ዩ ያ ፓስተርዬ አይ ኖ ዛሬ ጀነረስ ሆነን የመጣው አንዲት ነገር ብቻ ላንሳና ከዛ በኋላ ራፓፕ እናደርጋለን። is that okay? ግን መጀመሪያ do you have time or we can okay ከዛ በኋላ አጭር ጸሎት እንጸልያለን። እግዚአብሔር ደግሞ እንዲረዳን ነው። ኦኬ yes በናረግ ደስ ይለኛል። yes we do that በምንድነው አሁን ለምሳሌ በመነጋገር ላይ እንደዚሁም ደግሞ በታማኝነት ትዳርን በመምራት ላይ እኔ በአያት ስላደኩኝ ማለት ነው ማለት አያቴ የምትለኝ ነገር ነበረ ላይክ አዝ ዊዝደም ማለት ነው። ዛሬ ግን አሁን ክሊር የሆነልኝ ነገር እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሴቶች ይሄ ኩዌስችን ልባቸው ውስጥ እንደሚመጣ ማለት ነው እና አዝ ዊዝደም ላይክ እንደ ጥበብ ተብሎ ሴት ልጅ በጥበብ ትዳሯን መምራት አለባት፣ ሴት ልጅ ጥበበኛ መሆን አለባት እየተባልን ከእናቶቻችንም ሆነ ከአያቶቻችን የምንመከረው ነገር ምንድን ነው? አንዱ መደበቅን ላይክ ከባሎቻችን ደብቀን ባል ሳያውቀው ባሎቻችንን ላይክ የሚያስቆጣ ነገር ከሆነ የሚያበሳጭ ወይ የሚያናድድ ነገር ከሆነ we just hide that ከባሎቻችን እንደብቃለን። ከዛ ደግሞ በተለይ ቤተሰብን በመርዳት ላይ አንድ ነገር ማለት ነው ባነሳኸው ነገር ላይ ከአስቤዛ ላይ በጣም ማለት የገለጽክበት ወይ ማለት ነው ያለኛ እንደ ዊዝደም ነው የተነገረን ከእናቶቻችን ላይ እንደ ጥበብ ማለት ነው። በቃ ሺዝ ዋይዝ በጣም ጥበበኛ ነች፣ ባሏ ሳያቅባት ሁሉን ነገር ሽፍንፍን አድርጋ ነው የምታደርገው የሚባለው እንደ ካልቸርም ስታየው ማለት ነው። እና ነገር ግን አሁን ይሄንን የሰማን ሴቶች እንመጣና ይሄንን አፕ ላይ ለማድረግ ኦል ሰደን ማለት ነው ኦኬ አም ገና ብሪንግ ዲስ አፕ ቱ ማይ ሃዝባንድ በቃ ይሄንን ባሌ ጋር አምጥቼ ይሄንን ማድረግ ነው የምፈልገው። አስበው ለዘመናት በትዳር ላይ የኖሩ ሴቶች አሁን የሚናወጥ ነገር ሊመጣ ነው፣ የሚደፈርስ ነገር ሊመጣ ነው ማለት ነው። እና ይሄንን ምን ትመክራለህ? ይሄንን ሲያደርጉ ለነበሩ ሁለት ነገሮች ነው ያሉት። አንድ ሴት ዋይዝ መሆን ያለባት መደበቅ ያለባት ነገር አለ። ሁለተኛ መደበቅ ያለባት ግን ይሄኛውን አይደለም፣ እናገረዋለሁ በኋላ። አሁን ግን ቅድም ያነሳሽው ነገር ላይ ትራንስፓረንሲ ወይም ደግሞ ግልጽነት በጣም መልካም ነው እና ወንዶች ደግሞ በግልጽነት ሚስቶቻቸው ሲቀርቧቸው ዳትስ ላቭ they see love they see trust እና እኔ ሚስቴን የምወዳት ከሆነ የቤተሰቧ ነገር እንቅልፍ የሚነሳት ከሆነ እኔ የምችል ከሆነ የማቃል that's an expression of love ፍቅሬን የምገልጽበት አንዱ ምንድን ነው እዚህ ጥሩ መኖር ብቻ ሳይሆን የእሷን ኬር የምታደርገውን ነገር ዕዳ ውስጥ ሳልገባ there is a balance ልጆቼን ሳላስረብ ቤቴን ሳላጎል የምችለውን ነገር አንዳንድ ጊዜ ደግሞ ሳክሪፊሻል በሆነ መንገድ የእሷን ቤተሰብ መርዳት ከቻልኩኝ ተብለሲንግ the other way around የወንዱም ቤተሰብ እንደዛ ምክንያቱም የእኛ ብያለሁ እኔ አይደለሁም ረጂ እሷ አይደለችም ረጂ ኤሪዛው ፋይናንስ ብያለሁ ይመጣ መጀመሪያ የሚመልሰው አወርስ ከሆነ በመነጋገር በግልጽ ነው። እንዲያውም እኔ የምመክረው ምንድነው ወንዱ ለሷ ቤተሰብ ኬር ማድረግ አለበት፣ ሴቷ ደግሞ ለሷ that is mutual because that's one way of expressing love። ቤተሰቡን በምትችለው ቴከር ስታረግ ሲያይ ከሷ አልፋ ያላትና ክብሮት ነው ኬርለስ እንዳልሆነች መደበቅ የለበትም። ወንዱም ደግሞ ስለእናቷ ስለወንድሟ ስለተጨነቃይ don't worry I'm in it
አብሬሽ ነው ያለሁት ብሎ ሊያግዝ ያስፈልጋል። ይሄ ላቭ ነው እኮ ግልጽ ነው። ግን ለብዙ ጊዜ የተማርነው ሮንግ ዌይ ስለሆነ አሁን ክርስቲያናዊ መንገድ ስለሆነ የምናወራው ምንድነው ግን ጠቢብ ሴት ካለን ገበናዋን ነው መደበቅ ያለበት። ገበናዋን ማለት ወንድም ቢሆን ሴትም መደበቅ ካለብን የኛን የሆነውን ነገር አደባባይ ላይ አውጥተን ማንዛላት የለብንም። አንዱ ቢዩቲ የሴት ቢዩቲ ያለ የወንድም በትዳር ውስጥ ትሬዠርድ መሆን ያለበት ያ some of the things resolve anything that I share በፑልፒትም ሆነ ባስተምሩ በመጽሐፍ ሚስቴ ፈቀደችልኝ ነው። የሷ ፐርሰናል ሊሆን ይችላል ለማስተማር ካልፈቀደችልኝ አይሆንም። ምክንያቱም ዓላማው ሰዎችን ለማስተማር እኔ አስተማሪ ስለሆንኩኝ እና እዛ አይነት ኮንፊደንስ ላይ ስንኖር ከስህተታችን ከፉሊሽነሳችን ሰዎችን ማስተማር እንችላለን። ቴክስ ማቹሪቲ እርሊ ስቴጅ ላይ ግን ያ ዴቨሎፕ ስላልሆነ ገበናን መያዝ ዊዝደም ነው። የሴቶች በተለይ ጋንግ አታርጉ ነው የምለው እኔ ብዙውን ጊዜ የባሎቻችሁን ችግር በየሶሻል ሚዲያውና በየእንትኑ ባሽሞር ማድረግ የለባቸው። ለምን he will drift away more ልቡ የተሰበር እየራቀ ነው የሚለው እና that's not wisdom. so here is the balance እንጂ ከተነገረው ራይትሊ የሚወዳት ከሆነ ከሚችለው በላይ ያደርጋል ብዬ ነው የማስበው። አሁን የማወራው ነገር አንጋል የሆኑ ሰዎችን እንደማወራለን we are trying to create a godly marriage right እና ያ ደግሞ በሂደት ነው ብያቸዋለሁ። so ብዙ ሰዎች የናይኖሩትም ብለን እውነትን ከመናገር ግን ወደ ማድረግ የለብንም። ምክንያቱም ሌላውን እንበድላለን እና አንዱ ደግሞ ትሩዝ ሂስትሪ ነው ኮሬክት የሚያደርገው። ከዚህ በፊት እያደረግነው የመጣነው ነገር እኔ ብዙ ነገር ኮሬክት አድርጌያለሁ። በአስተዳደጌ ውስጥ ቬሪ ዶግማቲክ ነው የነበርኩት። ለምን ያደግኩት እኔ በቦርዲንግ ስኩል ነው፣ በቤተክርስቲያን ነው። በጣም ስትሪክት ነኝ። ግን እዚህ ሀገር ስመጣ ኤክስትሪምሊ ስትሪክት መሆን እንደማይሰራ ከመጀመሪያ ልጅ ከተማርኩ በኋላ ባላንስ እያዋዛሁኝ ደራዌይ ምክንያቱም የሚሰራና የማይሰራ ነገር መማር አለብን። ኮሬክት ማድረግ አለብን። ትሩዝ ብቻውን አንስ ፍቅር ከሌለ ይሰራል። ይሄንን ባላንስ ማድረግ ወሳኝ ነው ብዬ እላለሁ። እናዲ ፐርፌክት በከፊሉ መልሼልሻለሁ። yes perfect I think prayer እናደርጋለን። አሁን ጸሎት ትጸልይልናለህ። እዚህ ውስጥ አሉ በጣም ብዙ ሪቾም ስትጀምር ጀምሮ ያው ከመጀመሪያው እንደተናገረችው የብዙ ቤት ሰዎች ቤት እንደሚታደስ መፍትሄ እንደሚያገኙ ከዚህ ከተማርነው የተነሳ ከእግዚአብሔር ቃል የተነሳ ለብዙ ሰዎች ቤት መታደስ መታነጽ እንደሚሆን በጣም እርግጠኛ ነኝ። አሁን ደግሞ ያው በጸሎት ደግሞ ያንን ሲልድ እናደርገዋለን ማለት ነው እና ትጸልይልናለህ ፓስተር። አብረን እንጸልያለን። ጀስት ኮንፍርም የጌታ መንፈስ ሪቾ ውስጥ እናገር ኢሳያስ 53 ላይ 58 ላይ ያለውን ነው የጠቀስቼ ነበረው እና this has been in my heart for the last probably couple of weeks እና መንፈስ ለአብያተ ክርስቲያናት የሚለው ይህን ነው። so our purpose is to restore people እና ትክክለኛ የእግዚአብሔር ልብ ምንድን ነው ካልን ሰባራውን አዳሽ እኔ I have no doubt የተሰበረ ትዳር ካለ ሀፍሴ ተስፋ የተቆረጠበት ማንነት እግዚአብሔር ሲያድስ አይቻልም። so አንዱ ዓላማ እንደዚህ ዲስከስ የምናደርገው የሰዎች የተሰበረ ነገር እንዲጠቀም ፕሬዝ ጋድ ሰባራውን አዳሽ የሆነው እግዚአብሔር በእኛ ውስጥ እና እግዚአብሔር ቃል ምን ይላል? እግዚአብሔር ሁልጊዜ ይመርሃል ይላል። ነፍስንም ከመልካም ነገር ያጠግባል። እንደሚጠጣ ገነት በውሃም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱትን ስፍራዎች ይሰራል። doesn't matter how long ፈርሶ እንደሆነ 5 ዓመት 4 ዓመት 2 ዓመት 10 ዓመት ከድሮ ዘመን ጀምሮ የፈረሱ ነገሮች ካሉ ምን ያደርጋሉ? ስፍራዎች ይሰራሉ። ትዳሮች ይሰራሉ። ሪሌሽንሺፕ ያብባል። የብዙ ትውልድ መሰረት ታነጻል። ከሜሬጅ የበለጠ የትውልድ መሰረት የለም። አንተም ሰባራውን ጠጋኝ እዚህ ያለ ነው። ሰባራውን ለመስበር አይደለም። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ እግዚአብሔር ዛሬ በዚህ አስተምሮት ውስጥ በእኛ ንግግር ውስጥ ይጠግናልም ያድሳል። ስለዚህ አንዳንድ በምክር የማይጠገን ነገር አለ። አንዳንድ በብዙ ነገር የማይጠገናል። ምክንያቱም የሰውን ፍቃድ የሚጠይቅ ነገር አለ።
ለዛ ነው ዲቫይን ኢንተርቬንሽን ወይም ደግሞ መለኮታዊ ጣልቃ ገብነት በወንዶችና በሴቶች ልጆች ላይ እግዚአብሔር የሚያስፈልገው። በደነደነ ልብ ውስጥ እግዚአብሔር ፔኔትሬት አድርጎ የሰዎችን ልብ መማረክ ይችላል። ሰባራውን አዳሽና ጥጋኝ የሆኑ አምላክ ዛሬ እንጸልያለን። አጭር ጸሎት እግዚአብሔር ይሰማናል። ራሳችንን ሳንቧጭር ሳናስረዝም ግን out of pure heart ያንን እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችን ሆይ በተነጋገርነው በተማርነው ነገር ላይ በኢየሱስ ክርስቶስም ስራ እንደሰራ አምናለሁ። እህቶቼን ደግሞ ይህን ፕላትፎርም ስላዘጋጁ የሰዎች ህይወት እንዲጠገን የሰዎች ህይወት እንዲለመልም ትዳራቸው እንዲያብብ እግዚአብሔር ሆይ ባለ ኢንቴንሽን ይሄንን ፕሮግራም አዘጋጅተዋል። ዛሬ ደግሞ ጸልያለሁ በጌታ በኢየሱስ ክርስቶስም የተሰበረ ነገር ካለ ይጠገን፣ ሰባራ የሆነ ነገር ካለ ይጠገን፣ ለብዙ ዘመን የፈረሰ የመቀዘ ነገር ካለ የመንፈስ ዘይት እንዲፈስበት ነው። የተራራቀን ነገር እንዲያቀራር ጣምር እንዲሆን በኢየሱስ ክርስቶስም መለኮታዊ ጣልቃ ገብነት በትዳር ውስጥ በልጆች ውስጥ በባልና በሚስት ውስጥ በእንቢተኝነት ውስጥ በኢግኖራንስ ውስጥ ብርሃን እንዲሆን እኔ ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ሰዓት ደግሞ ስራህን በዘመናት መካከል ስለምትሰራ ትዳርን ሪቫይቭ ስለምታደርግ ቤተሰብን ሪቫይቭ ስለምታደርግ የትውልድ መሰረት ስለሆነ የሀገር መሰረት ስለሆነ የቤተክርስቲያን መሰረት ስለሆነ የብዙ ሰዎች ትዳር እንዲፈወስ እንጸልያለን። ጌታ በኢየሱስ ስም ስለሰማህን ስለዳመጥከን መልስ ስለሰጠን ብዙዎችን ስለረዳህ እናመሰግናለን። በጌታ በኢየሱስ ስም አሜን። ወዳችኋለሁ። ቴንኪዩ። ጨርሰናል። ሌላ ጊዜ በሌላ ነገር እንገናኛለን። ሆፕ በቂ የሆነ ነገር ተምረናል ብዬ አስባለሁ። በትዕግስት ስላዳመጣችሁ ደግሞ ሌሎቻችሁ ጌታ ኢየሱስ ይባርካችሁ። ቴንኪዩ። በጣም ነው የምናመሰግነው ፓስተር። ዩ ሃቭ ኖ አይዲያ ማለት I don't know even what to say ማለት ነው። በእውነት በጣም ከሚገባው በላይ ነው የተማርነው። በጣም የተማርነው አንተና እግዚአብሔር አምላክ ዘመንህን ይባርክ። በጣም ነው የምናከብር፣ በጣም ነው የምንወድህ። we are always looking forward ለእንደዚህ አይነት ታይም ሰጥተህን ደግሞ በሌላም ቶፒክ በብዙ ነገር ታውቃለህ የእግዚአብሔር መንግስት ማቆሚያ የለውም እና ሁል ጊዜ እግዚአብሔር ያስተምራል፣ እግዚአብሔር ይናገራል እና we are open, our door is open all the time ላንተና thank you በጣም ነው የምናመሰግነው። thank you ተባረክ።